አንድ ይቅርታ ጠይቃለሁ። አሁንማ ፈርታል መሰለኝ። በሁሉም አቅጣጫ ነው እየሰደቡ ያሉት። ፓፓ ዶኒ አንድ ተናግረው ሁለት ይቅርታ ጠይቃለህ አይደል? ምን ላግብለህ ነው? አንድ ይናገርና ፕሮቴስታንትንም ኦርቶዶክስንም ይቅርታ ይጠይቃል። አሁን ያወራው ተፖስቷል። ስትወጣ ሪፖስት አድርገው። እሺ ሃኒቾ አውራና በዛው ጥያቄና መልስም አድርገው። እሺ አይ ቆይ ከዳኒ ጋር ጋር ያስፈልገኝም ያናል እንትን ማለት እንኳን ብዙ ጊዜ ስላወራሁት ግን ይሄ አሁን ሃኒቾ የጠየቅሽውን ጥያቄ ፕሮቴስታንቶችን እኔ መጽሐፍ ቅዱሳዊው አሁን የተናገርኩት ነገር ተቃወማለ እንደ ብራዘር ነገር መናገር እችላለሁ። የተናገርኩት ተቃወማለ እንዴ? አሁን የተናገርኩት ዳኒ ጭቅጭቅ አልፈልግም። ለዛ ነው ይቅርታው እንደኔ እኔ እሱም ብቻ አይደለም እኔ የምቃወማለሁ። ወይ አንዴ እሱ ብቻ አይደለም እኔ የምቃወማለሁ። አንዴ ቆይ ሃኒቻ እሺ እኔ አሁን ዳኒ ያለውን ብቻ ሳይሆን ዳኒም ሲሶም ሊዲያም ሶስቱም ያሉትን ነው የምቃወመው። እኔ መጽሐፍ ቅዱስ የሚቃወመዋል ክርስትናው የሚቃወመዋል ብዬ ነው የማስበው። እና ምናልባት አንቺ በእኛ ሳይድ መጠየቅ የምትፈልጊ ከሆነ ልመልስ፣ ካልሆነ ግን እንትን ማለት ይችላል። ሌላ ጊዜ እንሄድበታለን። ያስፈልግሻል ትንሽ ነገር ልሄድበት። አና የት ነው የሚሰማው መዝሙር? ብርሃኑ ስለምን መዝሙር ከፍተው ይገባሉ? ስለምን ትጨቃጨቃላችሁ? ዮኒስ ፓፓን ሰላም ማለት ነው። በእናትህ ነው በላት ፓፓ ወይ መምህር እንዴት ነው ብሬ? ሚዩት ማንሳት ጠፋብን። እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም። እግዚአብሔር ይመስገን ደህና ነህ? አለን። ያው እዚህ አንተ እያለህ እኮ አኬድ ልውቀሰው ብዬ ነው ኮቻችን ረሳን ብዬ እንሄድበታለን። እሺ ሃኒቾ አለሽ? አለሁ ሚት አድርጌ ነው የሰማው። በቃ አኬ የክርስትናውን ንገራት። ክርስትናውም እንደሚያስተምር ትክክለኛውን የመጽሐፍ ቅዱሱ ስሚው። እኔ ቁርአኑ ላይ ተናገርኩት ብራዘር ዳኒ ያንተን እኮ እንቃወማለን። ከዛ መጨረሻ ላይ እንትላለን እናወራለን። በል ተቃወምና ሰማለን። ስትቃወምና ያለን መንፈስ ቅዱስ መሙላትን ተቃወማለህ። እሺ አንዴ እባክህን። አይ እኛ አሁን በእኛ ሳይድ አሁን በፕሮቴስታንት ሳይድ ያለውን ትክክለኛ መጽሐፍ ቅዱሳዊ የሚሉትን ተናግረዋል። በእኛ ሳይድ ደግሞ እንግዲህ በክርስትናው ሳይድም ደግሞ ያለውን አይ ትክክለኛው መጽሐፍ ቅዱሳዊ ይሄ ነው የሚለውን ትንሽ ነገር ልበልሽና እንጨርስሽ። በአጭሩ አንድ ሰው ክርስቲያን ሲሆን ኃይልን ያገኛል ምናምን የሚሉት ነገሮች እነዚህ ትክክል ናቸው። እንግዲህ መጽሐፍ ቅዱስ በግልጽ ነው የሚናገረው ኃይልን ያገኛል። አዎ አንድ ሰው የምርም ምንድነው ዝም ብሎ የሚያንኮራፋ አይነት ሰው አይሁን እንጂ በደንብ ከእግዚአብሔር ጋር መኖርን የሚፈልግ አይነት ሰው ከሆነ ኃይልን እያገኘ ምንድነው ከጸጋው የተነሳ መልካም ነገርን እያደረገ ከኃጢአት እየራቀ በጽድቅ ጎዳና እየተመላለሰ በኑሮውም ቅዱስ እየሆነ ይሄዳል። በኑሮአችሁ ቅዱሳን ሁኑ ስለሚል በኑሮውም ቅዱስ እየሆነ ይሄዳል። ኦኬ ይሄ አሁን ከእግዚአብሔር ሳይድ እንደዚህ አይነት ኃይልን ይሰጠናል። ግን እንደዚህ አይነት ኃይል ቢሰጠንም ግን ሰው በራሱ ቸልተኛነትና ስንፍና ግን አይደለም ኃጢአትን መስራት ኢቭን ሙሉ በሙሉ ኢየሱስን ሊክደው ራሱ ይችላል። አይችልም? ይችላል። ኖርማል ኃጢአትን መስራት አይደለም ሙሉ በሙሉ ጭራሹኑ ኢየሱስ ጌታ አይደለም ብሎ እንኳን ሊክድ ይችላል። ካመነ በኋላ ያመነ ሰው እንዲህ ያደርጋል። አዎ ሙሉ እድሜውን በቃ አንዴ ካመነ በኋላ ሙሉ ዘመኑን ክርስቶስ ኢየሱስን ክዶት ሊሞት ይችላል። ክርስቶስ ኢየሱስን ክዶት ለቀሪው ዘመን ሁሉ ክርስቶስን እንደካደው ሊኖር ይችላል። አንዴ አምኖ ከዳነ በኋላ ራሱ አንዴ አምኖ ከዳነ በኋላ እና ምንድነው እንደው ይሄ ፍሬ አለማፍራቱ ወይም ደግሞ ኃጢአትን መስራቱ ይቅርና ይሄ እንደውም በጣም ከባድ ነው። መካድ ጌታ ኢየሱስን መካድ ይሄ አደገኛ ነው። ሮሜ 11 ላይ አንድ የሚናገረው ነገር አለ። ጳውሎስም ስለ አሕዛብና አይሁዳውያን ሲናገር አይሁዳውያን ባለማመናቸው ምክንያት ከግንዱ ላይ እንግዲህ ተቆርጠዋልና
በግንዱ ላይ የተተከሉትን አህዛብን ደግሞ ያነሳና ከእምነት የተነሳ እንትን እንዳሉ በግንዱ ላይ እንደሆኑ ይነግራቸውና ግን እነሱ ራሱ ቢክዱ ደግሞ ባያምኑ ደግሞ ይቆረጡ ዘንድ አላቸው። ለእነዛኞቹ ለአይሁዳውያን ያልራራ አስቀድሞ ለነበሩት ያልራራ ለእናንተ ደግሞ አያራራም ይቆርጣችኋል ይላል። ስለዛ ሰው ከካደ ይቆረጣል። ስለዛ ሊክድ ይችላል ነው። ስለዛ ምን ይሄ የመጀመሪያው ትልቁ ኃጢአት ኢየሱስን መካድ ነው። በነገራችን ላይ ክርስቶስን መካድ ደግሞ ማለት ነው የሆነ ኢየሱስ ክርስቶስ ጌታ አይደለም ብቻ ብሎ በአንደበት የመካድ ብቻ አይደለም። ኢቭን በስራቸው ይክዱታል እንደተባለ በስራ ደግሞ ሊካድ ይችላል። ኦኬ ሰው በስራው ደግሞ ኃጢአትን እየሰራ ወይ በምናምን እኔስ ክርስቶስን ሊክድ ይችላል። እና ይሄ እንዳለ እንደው ይያዝና ኖርማል ኃጢአት አንቺ እንዳልሽው ደግሞ ቢሰራ ስላልሽው መጽሐፍ ቅዱስ እሱንም በግልጽ ነው የሚናገረው። ገላትያ ምዕራፍ 5 ላይ ለምሳሌ የሥጋ ስራ የተገለጠ ነው ይልና አስቀድሞ ካለ የሥጋ ስራን ከቶ አትፈጽሙ ይላል። ቁጥር 16 ገላትያ ምዕራፍ 5 ቁጥር 16 ላይ የሥጋን ስራ ከቶ አትፈጽሙ ይላል። ከፈጸምን የሥጋ ስራም የተገለጡ ናቸው ብሎ ከዘረዘረው በኋላ ይሄ እነዚህ ቅናት፣ ሟርት፣ አድመኝነት፣ ምናምን ዝሙት፣ መዳራት፣ ጣዖትን ማምለክ የመሳሰሉትን ምንፍቅና ወይም መናፍቅነት ምናምን ያለ ይዘረዘርና እንደነዚህ ያሉትን የሚያደርጉ አስቀድሜ እንዳልኩኝ የእግዚአብሔር መንግስት አይወርሱም ይላል። ሰው አንድ ጊዜ በክርስቶስ ኢየሱስ ካመነ በኋላ እንደዚህ አይነት ስራዎችን እየሰራ ቢኖር በቃ የእግዚአብሔር መንግስት አይወርስም አለቀ። ሰው ነፃ ፈቃድ አለው። በኃጢአት ሊመላለስ ይችላል። ስለዛ በኃጢአት የሚመላለስ ከሆነ ይሞታል። ቀጠል አድርጎ 6ኛው ምዕራፍ ላይ ምዘው ገላትያ ምዕራፍ 6 ቁጥር 7 ላይ አትሳቱ እግዚአብሔር አይዘበትበትም ሰው የሚዘራውን ያንኑ ደግሞ ያጭዳል ነው የሚለው። በቃ ሰው የሚዘራውን ነው የሚያጭደው ነው ያለው። ይሄ ለክርስቲያኖች የተነገረ ነው። አትሳቱ ክርስቲያኖችን እኮ እንደዛ የሚለው አትሳቱ እግዚአብሔር አይዘበትበትም። ይዘበትበታል እንዴ? እግዚአብሔር አይዘበትበትም። እግዚአብሔር ክርስቲያን ስለሆንክ እንደው በቃ ኃጢአት ብትሰራም ችግር የለም ኖ አይልም። አትሳቱ እግዚአብሔር አይዘበትበትም ሰው የሚዘራውን ያንኑ ደግሞ ያጭዳልና ይልና በገዛ ስጋ የሚዘራ ይላል። ሚኒንግ የስጋ ፈቃድን የሚፈጽም ማለት ነው። አስቀድሞ ስለመንፈስ ፈቃድ ስለመንፈስና ስለ ስጋ ፈቃድ ሲናገር ነበርና በገዛ ስጋው የሚዘራ እሺ ከስጋ መበስበስን ያጭዳል። በገዛ ስጋው የሚዘራ ከስጋ ምንን መበስበስን የዘላለም ሞትን ማለት መበስበስን ያጭዳል። በስጋ የስጋ ፈቃድ የምትፈጽም ከሆነ እሺ በመንፈስ የሚዘራስ እንደ መንፈስ ፈቃድ የሚመላለስ ካለስ በመንፈስ የሚዘራ ግን እርሱ ከመንፈስ ምንን ያጭዳል? የዘላለምን ሕይወት ያጭዳል። የዘላለም ሕይወት ያጭዳል። የዘላለም ሕይወት ይታጨዳል። አዎ ይታጨዳል። እንግዲህ ጳውሎስን ያለ ምን እናድርግ? ያውም ገላትያ ላይ ብዙ ሮሜ ገላትያ ይላል አይደል? ገላትያ ላይ ምንድነው የዘላለም ሕይወት ይታጨዳል ይላል። በጣም የሚያስገርመው ደግሞ ከላይ ምን ብሎ ጀምሮ ነው ይሄንን ነገር ያስቀምጠው? ሰው የሚዘራውን ያንኑ ያጭዳል ካለ በኋላ የስ መበስበስም ይታጨዳል። አዎ የዘላለም ሕይወት ይታጨዳል። እንደ ስጋ ፈቃድ የሚኖሩ መበስበስን ያጭዳሉ፣ እንደ መንፈስ ፈቃድ የሚመላለሱ ግን የዘላለም ሕይወትን ያጭዳሉ። እንደ መንፈስ ፈቃድ መመላለስ ምን ማለት ነው? ከታች ዝቅ ብሎ ይናገራል። እዛው ጋር ምን ብሎ ባንዝልም በጊዜው እናጭዳለንና መልካምን ለመስራት አንታክት ምን ለማድረግ አንታክት? መልካምን ለመስራት አትሳቱ እግዚአብሔር አይዘበትበትም እኮ አይዘበትበትም አለቀ። ስለዚህ እኛ አሁን ሐሰተኛ እንትኖችን እንደዚህ ሐሰተኛ የሆኑ ተስፋዎችን ሰተን አሁን ከሰዎችን አንጠራምኛ አንድ እመኑ እንጂ እንደው ከዛ በኋላ ነው ድንገት እንደው ተሳስታችሁ ራሱ ኃጢአት እየሰራችሁ ብትኖሩ ትደናላችሁ አንልም። ኑ ከዛ በኋላ ፍጹም ከኃጢአት ራቁ ብቻ ራሱ አይደለም ፍሬን እያፈራችሁ ኑሩ። ኃጢአት ቀጥሎ የሚመጣ ነው። በነገራችን ላይ ኃጢአት ባትሰራ ራሱ ግዴታ ፍሬን ማፍራት አለብህ። በነገራችን ላይ አሁን ኃጢአት ሰው እየሰራ ቢኖር ይድናል ወይስ ይሞታል ምናምን የሚለው ክርክር ሆኖ ሲነሳ ማለት ነው ፍሬን ማፍራት ለድህነት እንዳይመስል ሆኖ እየተቀመጠ ነው። ጭራሽ ፍሬን አለማፍራት ራሱ ያስቀጣል። አይደለም ኃጢአት መስራት ፍሬን አለማፍራት ራሱ ያስቀጣል። ጌታችን ኢየሱስ በዮሐንስ ወንጌል ምዕራፍ 15 ላይ እሱ ነው ያለው፣ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። በእኔ ያለውን ቅርንጫፍ ይለና በእኔ ያለውን ያለው ባይዚ ጌታ ኢየሱስ በእኔ ያለውን ቅርንጫፍ ፍሬ ግን የማያፈራውን አባቴ ያስወግደዋል። ማንን ነው የሚያስወግደው? በክርስቶስ ሆኖ ግን ፍሬ የማያፈራውን። በክርስቶስ ሆኖ
ሰው በክርስቶስ የሚሆነው እንግዲህ በክርስቶስ ከሆነ ድኗል። ኦልሬዲ ያ ሰው ሳያምን በክርስቶስ አይሆንም። ያለ እምነት በክርስቶስ መሆን አይቻልም። ሰው በክርስቶስ ሆኖ ግን ፍሬን የማያፈራ ከሆነ ላያፈራ ይችላል። ይኸው ላያፈራ ስለሚችል እኮ ነው ካላፈራ አባት ያስወግዷል የሚለው። ታዲያ የሌለ ነገር ተረት መሰለ እንደ የሚያወራው ነው? አይደለም፣ ተረት አይደለም። የሌለ ነገር ዝም ብሎ ኢማጂነሪ የሆነ ነገር ብቻ ዝም ብሎ እንትን እያለ አይደለም። ኢየሱስ ሊሆን የሚችል ነገር ነው። ፍሬን የማያፈራ ካለ በእኔ ሆኖ ፍሬን የማያፈራ ቅርንጫፍ ካለ ያዘው አባት ያስወግዷል። ፍሬ የሚያፈራውንስ አብዝቶ እንዲያፈራ ያጠራል። ስለዚህ ቅርንጫፍ ፍሬን የሚያፈራው ከግንዱ የተነሳ ነው። ትክክል። ክርስቲያኖች ፍሬን የምናፈራው ከጌታችን ከክርስቶስ ኢየሱስ የተነሳ ነው። ትክክል። ግን ምንም እንኳን ግንዱ ፍሬን እንድናፈራ ሁሌም የሚያስፈልገን ነገር ሁሉ የሚመግበን ቢሆንም ግንዱ ማለት ነው። ቅርንጫፎቹ ግን ነፃ ፈቃድ አላቸውና በራሳቸው ድክመት ምክንያት ፍሬን አናፈራም ቢሉ የኢየሱስ አባት ይቆርጣቸዋል ነው። ይሄ በቃ እንግዲህ ጌታ ኢየሱስ አለ ማለት እኛ ያለን አማራጭ ምንድነው? እያንሻፈፈን አንተረጉምም፣ እየጠመዘዝን የክርስቶስን ቃል የሐዋርያቱን ቃል በፍጹም አናረገውም። አሜን ብለን እንቀበላለን። ከዛ ውጪ ግን ቅድም እንዳልኩት አንድ የዳነ ሰው ወይም በክርስቶስ ኢየሱስ ያመነ ሰው ምን ሊያደርግ ይችላል ብያችኋለሁ? አዎ በሚገባ ኃጢአትን እየሰራ ሊኖር ይችላል። ኃጢአትን እየሰራ መኖር ብቻ አይደለም ብያችኋለሁ፣ እንዳትረሱ። በጌታ ኢቭን ጌታ ኢየሱስን ሊክደው ራሱ ይችላል። አንድ የመጽሐፍ ቅዱስ ክፍል ላውጣላችሁ ከይቅርታ ጋር። አንዴ ምን አልኳችሁ? ጌታችን ኢየሱስን ጌታችን አውጣለህ አጠገቤ አለ። ጌታችን ክርስቶስ ኢየሱስን ሊክደው ይችላል። ኤግዛክትሊ ቁጥሩን እንትን ልበለው ብዬ ነው። አንዴ ሰው ክርስቶስን ከካደ ታዲያ ከዚህ በላይ ምን ኃጢአት አለ? ሰው ክርስቶስን ክዱ ከዛ በኋላ ደግሞ በዛው በቃ በቀሪ ህይወታቸውን ከቀጠሉ እንዴ ምን ታዲያ ዝሙት ምናምንማ እንደውም ከዚህኛው ዝሙት አይቀልም እንዴ? ጭራሽ ኢየሱስ ጌታ አይደለም ብሎ ወጥቶ ከምንትን ካለ ዝሙትማ ይኸው እናንተ አሁን እንደው ዝም ብሎ ይሄንን የዚህ ሚዲያውን ዲቤቱን ተውትና በየቤታችሁ ያለውን ይሁት ጴንጤ ወንድምነቶችም ሊሆን ይችላል ወይም እንደዚህ ብላችሁ የምታስቡ የትኛውም ሰው ካለ ይሄን ነገር አታደርጉትም ወይ? ሁላችሁም አታደርጉትም። ኦፍኮርስ ማንም ሰው ይሄን ግን የምር እንደዛ አያደርጉም ወይ? አንድ ጴንጤ የሆነ ሰው ይሄንን አያደርግም? ኦፍኮርስ ያደርጋል። ግን በቃ እንደው ንስሐ ደግሞ ገብቼ እመለሳለሁ ነው የምትሉት አይደል? ግን ንስሐ ሳትገቡ በዛው ብትቀጥሉት ድንገት እንዴ አንዴ ኃጢአቱን ከሰራችሁት ከዛ በኋላም ብትቀጥሉት ነው። ግን ከዛ አልፎ ግን ይክዱታል ራሱ ይላል መጽሐፍ ቅዱስ። ማንን? የዋጃቸውን ጌታ ኢየሱስን። አንዴ እሺ እንዳልኳችሁ ግን ኖርማል በኮንፌሽን ደረጃ ብቻ ግን አይደለም ክህደት። እንዳልኳችሁ ይሄ ኢየሱስ ጌታ ነው የሚለውን ብቻ አይደለም ሰው የሚክደው። እንዳልኩት ኖርማል በስራም መካድ አለ። እሱ መታወቅ አለበት። በስራ መካድ እንዳለ ሊታወቅ ይገባል። ይሄ በስራ መካድ ማለት በቃ ከምግባር ይወጡና አንዳንድ ሰዎች ኦኬ ከዛ ተጉ ካለ አስገባው። ተጉነታችን ርዕስ አልሳት የተጠየቁትን ነው እየመለስኩ ያለሁት። አንዴ የተጠየቀው እንዳልሆነ አሳያለሁ። አይ አታሳየኝ፣ አልፈልገውም ማሳየትህን። ኦኬ የፈለከው ነው እያወራ ያለው። ምክንያቱም የተደረገው ምን መሰለህ? ኃጢአት እንዳንሰራ መንፈስ ቅዱስ ያደርጋል አያደርግም የሚለውን ነበር እያወራ የነበረው። አይ አይደለም። ሰው በኃጢአት እየተመላለሰ ቢኖር ድህነቱን ያጣዋል አያጣውም ነው ጥያቄው። አንተ ድህነቱን ያጣዋል አይደለም እንደፈለገ እንደዛ ነው። ይድናል ወይስ አይድንም ነው ጥያቄው። አንተ ያልተጠየቀው የኔን መልስ እየተቃወምክ ነበር። እኔ ምን እኛ እየመለስን ያለነው ለሀኒቾ ነው። እባክህ ሚውት አድርግ። ኦኬ እሺ የተጠየቀውን ትተህ ሌላ መልሰህ ስለነበረ ከአንተ ጋር ተለያየ። እየተመለሰ ያለው እኮ እሷ ለጠየቀችው ጥያቄ ነው። ተጉ ካለ ገባ ወንድማችን።
እሺ እሺ ወይ አንተ ታወጣልኝ እንዴ? እስቲ ሁለተኛ ጴጥሮስ እስቲ ያወጣ። እሺ ሁለተኛ ጴጥሮስ ምዕራፍ 2 ላይ ነው። ምዕራፍ 2 ይኸውና ናው ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ ምዕራፍ 2 ቁጥር 1 እሺ ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ። ጥንት ላይ ማለት በአይሁዳውያን መካከል ሐሰተኛ ነቢያት ነበሩ። እንዲሁ በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳ ክደው ሐሰተኛ መምህራን መናፍቃን ማለት ነው። ጌታ ኢየሱስን የካዱ የዋጃቸው ነው ባይዚ የሚለው ራሱ ከተዋጁ በኋላ በጌታችን በክርስቶስ ኢየሱስ የተዋጁ ሰዎች ሊክዱት ይችላሉ። እነርሱም የዋጃቸውን ጌታ እንኳ ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሽልኮ ያገባሉ። የዋጃቸውን ጌታ እንኳ ክደው ሰው የዋጀውን ጌታም ሊክድ ይችላል። ስለዚህ የሚፈጥንን ጥፋት በራሳቸው ላይ ያመጣሉ። ስለዚህ ያንን እያመጡ እየሳቡ ደግሞ የሚያጠፋ ኑፋቄን ደግሞ አሽልኮ ያገባሉ። ለካ አንዴ ጋይስ የሚያጠፋ ምንን አለ ዮኒ ወይ ምንን አሽልኮ ያገባሉ አለ። ምን አይነት ኑፋቄ ነው የሚያጠፋ? ስለዛ ኑፋቄ ያጠፋል አያጠፋም? ያጠፋል። ስለዛ ኑፋቄ ያጠፋል እያለ ነው አይደለ? አንድ ሰው ክርስቲያን ከሆነ በኋላ በኑፋቄ ቢነካ ይጠፋል ያ ሰው። አይገርምም? እንኳን ኃጢአት ምናምን ብቻ አይደለም። ይኸው በኑፋቄ ተይዞም ሰው ሊጠፋ ይችላል። ጌታ ኢየሱስን ክዶ ሰው ሊጠፋ ይችላል። ክርስቶስን መካድ ደግሞ በስራም ጭምር ነው። በስራ ሰው ድንገት ክርስቶስን ክዶት ሊጠፋ ይችላል። እና ስለዛ ምንድነው ሰው ስላመነ ብቻ በኃጢአት ቢመላለስ ምንድነው አይጠፋም የሚባል ነገር የለም። በቃ ይጠፋል። ይሄ መጽሐፍ ቅዱስ በግልጽ ነው ይሄንን የሚናገረው። እሱ ብቻ ግን ሳይሆን ደግሞ እንዳልኩትም ክርስቲያኖች በኃጢአት ልምምድ ውስጥ ሊኖሩ ይችላሉ። ለዛ ነው ቅዱስ ጳውሎስ በተደጋጋሚ ምን እያለ የሚናገረው? ከኃጢአት ሽሹ፣ ከዝሙት ሽሹ። እንዴ በጣም በተደጋጋሚ በነገራችን ላይ ይሄንን ነገር ይናገራል እኮ ጳውሎስ። የምርም አንድ ሰው ካመነ በኋላ አይ በኃጢአት ሊቀጥል አይችልም። የምርም እንደዛ ቢሆን ኖሮ ያን ያህል ጳውሎስ ምክር ባላስፈለገው ነበረ እንዴ። ለዛ አይደለ እንዴ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 5 ላይ ጳውሎስ የተናገረው ያ ሰው የአባቱን ሚስት አግብቶ ይኖር የነበረ ሰው አውግዙ ተባለኩ እንዴ። ያ ሰው እኮ እየኖረ ነው። የአባቱን ሚስት አግብቶ ቁጭ ብሎላል። ክርስቲያን እኮ ነው። በእናንተ ዘንድ ዝሙት እንዳለ ይሰማል የተባሉት እኮ ክርስቲያኖች እኮ ናቸው። ስለዚህ ምን በዝሙት እየኖሩ ያሉ እኮ ናቸው። እነሱም እኮ ክርስቲያን ነበሩ ያኔ። በዝሙት የሚኖሩ የአባታቸውን ሚስት እያገቡ የሚኖሩ እንደዚህ አይነት ሰዎች ክርስቲያን ሆነው ተቀምጠው ነበረ። እና እንዲህ ያሉ ነገሮች አሉ። ስለዛ ጳውሎስ በተደጋጋሚ ምን አይነት ነገርን ያስቀምጣል? ከኃጢአት ራቁ 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 ራቁ። ለምን? ቅጣት ሊመጣባቸው ስለሚችል። በዚህ ለምሳሌ በመጀመሪያ ተሰሎንቄ መልእክቱ ምዕራፍ 4 ከቁጥር 4 ጀምሮ እስቲ አውጣለን። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 4 ጀምሮ ከዝሙት እንድትርቁ ሎክ ጋይስ ያው በደንብ ይሁ ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁና እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ፣ ወንድሙንም አያታል። እንዴ ይበቀል ፕላስ ደግሞ ክርስቲያኖች በእንደዚህ ነገር ውስጥ ይገባሉ። ባይገቡ ኖሮ ይሄ ምክር አይሰጣቸውም። ስለዛ ክርስቲያኖች እንደዚህ አይነት ኃጢአት ውስጥ መሰነካከል ውስጥ ሊወድቁ ይችላሉ። ከወደቁስ ምን መሆን አለበት? ቶሎ ብለው በንስሐ መመለስ አለባቸው። አሊያ ግን የሚበቀል ጌታ አለ። ምን እንዳለ አይተዋል። በጣም የሚያስገርመው ይሄ ክፍል ጋይስ እያያችሁ ነው። ከዝሙት እንድትርቁ አለ። እግዚአብሔርን እንደማያውቁ ሁሌም እንደምንለው ይሄ እግዚአብሔር እንደሌላቸው አይነት ህዝብ አይደለም እኛ መኖር ያለብን። በቃ እኛ እግዚአብሔር አለ፣ አምላክ አለን፣ አምላክ ያለን ሰዎች ነን።
ስለዛ እንደ እግዚአብሔር ፍቃድ ልንኖር ይገባ የሚል ሰው ልክ እንደዛ ማለት ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አህዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁና እንደመሰከርንላችሁ አስቀድመን ደግሞ እንዳልናችሁ እንደመሰከርንላችሁ ጌታ ስለነዚህ ነገር ሁሉ ምን የሚል ነው የሚበቀል ነው ምን የሚል ነው ይሄ በዝሙት ውስጥ ባጣስ ምናምን እቀጥላለሁ ብትል ጌታ ስለዚህ ነገር ሁሉ የሚበቀል ነው ኖ በቶሎ እመጣለሁ ለእያንዳንዱም እንደ ስራው ከፍለው ዘንድ ዋጋዬ ከእኔ ጋር አለ ያለው ጌታ ስለነዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ እንዴ በቃ መጽሐፍ ቅዱሱ እዚህ ጉዳይ ላይ ክሪስታል ክሊር ነው በቃ አለቀ ማንም በዚህ ጉዳይ አይተላለፍ ወንድሙንም አያታል ለምን ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና ሰው በተቻለ አቅም ሰው የእግዚአብሔርን ጸጋ ከተቀበለው እንደውም በሱ ላይ ይከፋል በማን ላይ ይከፋል የእግዚአብሔርን ጸጋ በተቀበለው ሰው ላይ ይከፋል ጸጋውን ተቀብሉ ጸጋውን የሚያከፋፋ ከሆነ በቃ ይሄ አደገኛ ኃጢአት ነው በስማ የክርስቶስ እንደመርገጥ ነው እንዲህ አይነት ጸጋን ከተቀበሉ በኋላ ተመልሱ እንትን ማለትና ስለዛ እንዳልኩት በክርስትና ማንም ሰው አንዴ ካመነ በኋላ በቃ በኑሩ ቅዱስ ሆኖ መኖር አለበት ነፃ ፈቃድ አለው ምንድነው ንስሐ እየገባ ከቅዱስ ሚስጥር እየተካፈለ በቅድስና ህይወት መኖር አለበት በኑሩ ሁሉ ቅዱስ እየሆነ ሲሄድ ክርስቶስን በመምሰል ህይወት ውስጥ እያደገ ሲሄድ ያኔ ድህነቱን እየፈጸመ ይሄዳል ድህነታችሁን ፈጽሙ ማለት እንደዛ ነው አለበለዚያ ግን ሰው ኢየሱስን ሊክደው ይችላል ጭራሹን በኃጢአት ሊመላለስ ይችላል ፍሬ ላያፈራ ይችላል እነዚህ ከድህነት ሊያርቁ ስለሚችሉ መጠንቀቅ አለበት እንደዛ ብለን ነው የምናስተምረው ሐሰተኛ ተስፋንም ለሰዎች አንሰጥም ማለት ነው እና እንደዛ ነው አንቺ ወይኛ ደግሞ ተባረክ አንዴ ጥያቄ ተቀበላለሁ አንዴ አይ ይቅርብኝ ዳኒ እንትን ጭቅጭቅ ይሆናል አሁን እናንተ ጭቅጭቅ አይደለም ምን አሁን ተጨቃጨቁ እንዴ አሁን ራሱ አወራር አይ ይቅርብኝ ዳኒ አንድ ጥያቄ ኢምፖርታንት ነው ከርዕሱ ጋር የተያያዘ ነው እሺ ጥያቄህን ብቻ ጠይቀህ ዘጋው አሁን እንተ ሌላ እንደዛ ያለን ጉንጭ አልፋ ክርክር ውስጥ መግባት ስለማልፈልግ ማለት ነው ጥያቄህን ብቻ አስቀምጠው እሺ ኦኬ ጥያቄን ብቻ ነው ማቀርበው በመንፈስ ቅዱስ ተሞልተሃል ወይ አንድ yes or no መልሱ ለምን እሺ እሱን ያው እንግዲህ ቀደም ስትናገሩ ነበር ግን ቀጥታ ዳይሬክትሊ ላንተ ስላልሆነ እየመለስኩ የነበርኩት ላንተ ስላልነበር ይሄንን ልነካው አልቻልኩም ግን አሁን ካነሳው አይቀር እንግዲህ ዝም ብዬ ልሂድበት እሺ በመንፈስ ቅዱስ መሞላት ብለ ቀደም ማስተው ነበር ስለዚህ ጥያቄ ስለጠየቁኝ ጠቅላላ አድርጌ ልመልስ ሰው በመንፈስ ቅዱስ ከተሞላ የጸጋ ስጦታዎች በልሳን ምናምን ይናገራል ከዛ በኋላ እንደዚህ ይሆናል ምናምን የተባለው ለ900 ዓመት የሌለ የዛሬ 100 ዓመት የጀመረ የጴንጤዎች እምነት ነው ይሄ ማለት ለምሳሌ ከዛሬ ከ100 ምናምን ዓመት በፊት የነበሩ ፕሮቴስታንቶች ራሱ የማያውቁት እንግዳ ነገር ነው እነ ማርቲን ሉተር እነ ጆን ካልቪን እነዚህ እንግዲህ ሌሎችም እነ ጆን ዌስሊ እነ ቦሊንጋር እነ ምናምን የተባሉ ሁሉ እነዛ የሚያካክሉ ታላላቅ የፕሮቴስታንት አባቶች በመንፈስ ቅዱስ አልተሞሉም ያስብላል በነገራችን ላይ አሁን የኛን አባቶች የክርስቲያን አባቶችን ተዋቸውና የፕሮቴስታንት አባቶች ራሱ እንደዚህ አይነት ነገር አያውቁም ለ400 ዓመት አካባቢ ሙሉ እንደነዚህ አይነት ነገሮችን አያውቁም ድንገት የዛሬ 100 ዓመት አካባቢ አሜሪካን ሀገር ነው አሉ በቃ በመንፈስ መሞላት እንደዚህ ነው ተብሎ አሁን ላይ በፕሮቴስታንቱ ዘንድ አክቹአሊ በፕሮቴስታንት ዘንድ ብቻ አይደለም አሁን ላይ ሁሉም ጋር ይሰራል ኦንሊ ጂሰሶቹ ጋርም ጴንጤው ጋርም ሁሉም ጋር ይሄ በልሳን መናገር አንተ ተብሎ አለ ኦኬ እሱን ያዝ እናደርገውና አሁን ቀደም የተናገርኩ ላይ እኔ መንፈስ ቅዱስን ተሞልቻለሁ አዎ ተሞልቻለሁ መንፈስ ቅዱስን የተሞላ ሰው ነሰሰርሊ ልሳን መናገር አለበት ወይ የለበትም ስለዛ መንፈስ ቅዱስን የተሞላ ሰው አንዱ መለያው ምንድነው ከተባለ ጌታችን ክርስቶስ ኢየሱስን እንድንወደው ያደርጋል ከክርስቶስ ጋር እንድንኖር የሚያደርግ ነው ምንድነው ኃይልን ደግሞ የሚሰጠን መንፈስ ነው ስለዛ ቅዱሱ መንፈስ ነሰሰርሊ ልሳን ምናምን ያውም ልሳንም ስንል በነገራችን ላይ ፕሮቴስታንት ጋር ያለው አይደለም እሱን መንፈስ ቅዱስ አይሰጠው ብዬ ነው ማምነው አሁን እሱ እዛ ውስጥ አልግባና መንፈስ ቅዱስ ተሞልተሃል ወይ ከሆነ ጥያቄው በአጭሩ መልሲ አዎ የስ መንፈስ ቅዱስን ክርስቲያኖች ተሞልተናል እና በምን ይታወቃል የሚል ጥያቄ ድንገት የሚመጣ ከሆነ ሁለተኛ ጊዜ አሁን ደግሞ ጥያቄ ምናምን እየተባለ እንዳይንጓተት ማለት ነው እዚህ መልስ ይሆናል ለፍ በምን ይታወቃል መንፈስ ቅዱስ እንዳልኳችሁ የመንፈስ ቅዱስ መለያው በህይወታችን ውስጥ ከክርስቶስ ኢየሱስ ጋር ያለን ግንኙነት ላይ ምንድነው ክርስቶስን እንድንወደው ማድረጉ ላይ
ልክ እንደዛ ማለት ነው። ማጠንከሩ ላይ አንድ ይሄ በክርስቶስ የተሰራውን የማዳን ስራ በእኛ ላይ ማድረግ ብቻ አይደለም መንፈስ ቅዱስ፣ ከዛ በኋላ ባለው ህይወታችን ውስጥ ሁሉ ጋይድ የሚያደርገን መንፈስ ቅዱስ ነው። ስለዛ መንፈስ ቅዱስ በዚህና በዛ ይገለጣል። ግን የመንፈስ ቅዱስን ስራ ለመቀበል ወይም ደግሞ ለማግኘት የሆነ አንዴ ተሰጥቶናል። ኦፍ ኮርስ ግን የሆነ ምቹ መሆን አለብን ለመንፈስ ቅዱስ ላይ ማለት መንፈስ ቅዱስ እንዲሰራብን ማለት ነው። እምቢ እያልከው እጅህን ጠምዝዙ አዳፍቶ አይሰራብህም። ስለዛ ምንድነው እጅህን ለመንፈስ ቅዱስ ዘርግተህ መስጠት አለብህ። ያኔ በህይወት ውስጥ በደንብ ለውጥ እያየ የመንፈስ ቅዱስን ፕሬሰንስ በህይወት ውስጥ ታያለህ ምናምን እንደዛ ይሆን ይሄዳል እና ያ ነው። አመሰግናለሁ። አኬኔ ጥያቄ አለኝ። በቸርች ሂስትሪ መንፈስ ቅዱስ መሙላት የለም እያልክ ነው ያለው ብራዘር? አይ እኔ በመንፈስ ቅዱስ መሙላት የለም አለ። እኔ እንደዛ አላልኩኝም ብራዘር። እኔ ራሴ በመንፈስ ቅዱስ ተሞልቻለሁ እያልኩኝ ነው። አሁን እንትን ልታደርገው ነው አይተዋል። አሁን ጭቅጭቅ ውስጥ በልሳን መናገር ለምሳሌ በቸርች ሂስትሪ ያለ የለም። በልሳን መናገር አሁን የእናንተን አይነት ነው። የኛ አይነት ይሁን አይሁን ሄደን አልመዘገብነውም። ግን የእናንተ ቁስ በቃ እኔ ያልኩህ አሁን በቸርች ሂስትሪ አለ ታለ ነገር አንዴ በቸርች ሂስትሪ ውስጥ አይታወቅም ያልኩ አሁን የዛሬ 100 ዓመት የጀመራችሁትን የእናንተን ነው። እነ ጆን ካልቪንም ሆነ እነ ማርቲን ሉተር እነ ጆን ዌስሊም ሆነ እነ ዘንግሊ እነ ቡሊንጋር ሆነ ሌሎችም ሁሉ አልኩኝ ቅድም። አሁን አንተ የምትለውን ነገር አያውቁልህም ጭራሽ። ያ ማለት መንፈስን አልተሞሉም ማለት አይደለም። ላይሞሉ ይችላሉ። ኦፍ ኮርስ እኔ ተሞልቷል ብዬ አላምንም። ግን ተሞሉም አልተሞሉም ግን በእናንተው አስተምህሮ በፕሮቴስታንት አስተምህሮ ቢባል ራሱ እያልኩኝ ነው። የዛሬ 100 ዓመት አሜሪካን ሀገር የጀመረ እንቅስቃሴ አምጥተህ የክርስትና መለኪያ አድርጋ አታስቀምጥ ነው እያልኩ ያሉት ብራዘር። ስለዚህ አሁን እያልኩ በታሪክ በቸርች ሂስትሪ ውስጥ የእናንተ አይነት ካለ አሁን አልመዘገብነውም አልከኝ አይደል? ምኑን ነው የምታሳየው? የኛ አይነት የሆኑን አልመዘገብነውም። በልሳን ይናገሩ በልሳን ለምሳሌ ክሌሜንት ኦፍ አሌክሳንድሪያ ጽሑፍ ላይ በልሳን ቆይ አንዴ በልሳን ከተናገሩ እሰየው። እኛ ሲሴሽኒስት እኮ አይደለንም። በልሳን ለምሳሌ መንፈስ ቅዱስ ለኔ አሁን ልሳንን ቢሰጠኝና በሌላ ሀገር ቋንቋ ባወራ ወይ በምናምን ነገር በዚህ ልሳን ባወራ እሰየው ደስ ይለኛል እንዴ ያርግልኝ። አሁን እኔ ያልኩት ምንድነው አሁን እናንተ ጋር ያለው አይነት ልሳን ግን ተሰምቶ አይታወቅም አለ። ኦኬ ልሳን እንዳልቆመ ካወቅ እናንተ ቤተክርስቲያን ልሳን አለ? እኔ አልቆመም ብዬ እኮ እየደመደምኩልህ አይደለም። ግን እግዚአብሔር እንደፈቀደ ነው የሚሰጠው። ሴሴሽኒስት አይደለም ማለት ነው። ሴሴሽኒስት አይደለም ማለት ነው። አዎ ሴሴሽኒስት አይደለም። ለዚህ ልሳን አለ ማለት ነው እናንተ ቤተክርስቲያን። ወይ አትቅለብለብ እስቲ ዳኒ ሚውት አድርገና ሰማ እንዴ። እንግዲህ ጀመር ያጨቃጨከኝ ነው። መሀል ላይ ቶሎ አታውራ። ሴሴሽኒስት አይደለም ሚኒንግ አንዳንድ ፕሮቴስታንቶች ምን ይላሉ? አንድ ጊዜ የተሰጠው የጸጋ ስጦታዎች ምናምን ነገር በቃ ቆመዋል። ቤተክርስቲያን አንድ ጊዜ ከተላደለች በኋላ ከዛ በኋላ ቆመዋል አይነት ነገር ይላሉ። ሉም ሰዎች እንደዚህ ነገር ቢሰጥ አስተያየው ይስጥ ነው የምንለው እንጂ አንቃውም። እግዚአብሔር ይሄንን ነገር የሚሰጥ ከሆነ ምክንያቱም ይሄ የኛ ዲሲሽን አይደለም፣ የኛ ውሳኔ አይደለም፣ የእግዚአብሔር ውሳኔ ነው። እግዚአብሔር እንደፈቀደ መንፈስ ቅዱስ እንደፈቀደ ለሰዎች እንደዚህ አይነት ነገር የሚሰጥ ከሆነ አስተያየው። ግን በታሪክ ውስጥ ግን ፌድ እያደረገ ሲሄድ ግን አይተናል። ይሄ ጸጋ ስጦታ ማለት ነው። እና እሱም ደግሞ ቋንቋ ነው። ፕሮቴስታንት ጋር ያለው አይነት አይደለም። ፕሮቴስታንት ጋር ያለው የዛሬ 100 ዓመት የጀመረች ነች። ትክክለኛ የመጽሐፍ ቅዱሱ ግን በታሪክ ውስጥ ስናየው እየቀረ ሄዷል። ከዛ በኋላ እንግዲህ ያው መለስ ብላችሁ ትመለከቱ ኢቭን የራሳቸው የፕሮቴስታንቶችም እንደዚህ ነገርን አያውቁም እንኳን የክርስቲያኖቹ ማለት ነው። ስለዚህ አሁን እኔ እያልኩ ያለሁት እግዚአብሔር በቤተክርስቲያን ውስጥ ላሉ ሰዎች የሚሰጥ ከሆነ ይሰጣል፣ ካልሰጠም አልሰጠም። ለምሳሌ እኔ አላውቅም እንደዚህ አይነት የጸጋ ስጦታ ያለው ሰው አሁን ያው ላይ ማለት ነው። ጥንት ላይ 4ኛው ክፍለ አንተ ኢራኒስ ምናምን ያልከው እስከማስታውሰው 4ኛ ክፍለ ዘመን ላይ የነበሩ 2 ቅዱሳን አባቶች ከተለያየ ሀገር እንደዛ እንዳወሩ ሲነገር የሰማው መሰለኝ። 2 ቅዱሳን አባቶች 4ኛው ክፍለ ዘመን ላይ ጨረሻ አንተ ካልኩም በኋላ ማለት ነው እግዚአብሔር ገልጦላቸው ያለ አስተርጓሚ ሁለቱ እየተግባቡ ሲያወሩ ማለት ነው። እና እንደዚህ አይነት ነገሮች ሊኖሩ ይችላሉ፣ ሊፈጠሩ ይችላሉ። የሆነ ሰዓት ላይ ሊፈጠር ይችላል። እግዚአብሔር ባወቀ እኮ ሊኖር ይችላል። አሁን እንግዲህ ይሄ ነገር የተገለጠለት ግን እንደነዚህ አይነት ነገሮች እንዳልኩ ከእናንተ ከፕሮቴስታንቱ ጋር የሚያገናኘውም ነገር ስለሌለ ብትሆንም ይሻላል ነው። አንተ ያወራውን አክል ማውራት ትችላለህ? አይ ጥያቄ ጠይቀኝ ነው የመለስኩት። እኔ ክርክር እኮ አልፈልግም ብዬ ነበር። እኔ አሁን በጌታ ክርክር እኮ አይደለም። አንተ ያወራውን አክል ማውራት ትችላለህ? አይ ጥያቄ አልጠየቅኩም ማለት ነው። የተናገርከው ላይ መናገር ይፈቀድልኝ ወይ? ጥያቄ አልጠየቅኩም። እኔ እኮ ሲጀምር ያወራሁት እኮ ፈልጌው ሳይሆን እንደው ጥያቄ እባክህን እንደው ልጠይቅና መልስልኝ ስላልከኝ ነው። አሁን አንተ ካወራ ደግሞ በል አሁን በመለስከው ላይ አንተ ያወራውን አክል የመናገር መብት አለኝ? የለህም። ለምን የለኝም?
ምክንያቱም እኔ ገና ከጅምሩ ያወራሁት ፈልጌ ሳይሆን አንተ እንደው አንድ ጥያቄ ብቻ ልጠይቅህና እሱን መልስልኝ እንድትመልስልኝ ነው ብለህ ስለሆነ የመለስኩት። አሁን አንተ ካወራ አይደል? አንዴ ልንገርህ። አሁን አንተ ካወራ እርግጠኛ ነኝ እኔም አወራለሁ። ግልጽ ነው። አዎ አንተማ አትልም፣ አንተማ አታወራ አትልም። ችግር የለብህም እንደዚህ እየተመላለስን ብንውል። ለእኔ ግን ይደክመኛል በጣም። አንድ ጊዜ ብቻ ነው ማወራው። የማይፈቀድልኝ ምክንያት ለምንድን ነው? አስቀድሜ ስለነገርኩ ዳኒ በጌታ አታዝገኝ። በቃ ከአኒቾ ጋር ቀጥል። አኒቾ ከእሷ ጋር ቀጥላቂ። ለምን ነው ከኔ ጋር የማይቀጥለው? ለምን አልፈልግም ማለት ዳኒ ከአንተ ጋር ብዙ ጊዜ አውርቻለሁ። ቆይ አኒቾ አንዴ ይቅርታ፣ አንዴ አኒቾ አንዴ አንቺ ቆይ ዳኒ ከአንተ ጋር በጣም ብዙ ጊዜ አውርቻለሁ። በጣም ብዙ ጊዜ አውርቼ ሁሉ ጊዜ የሚያልቀው እንዴት ነው? በጭቅጭቅ እና እኔ ሰልችቶኛል። መጨቃጨቅ አልፈልግም። ክርስትና ላይ የሚነሳ ጥያቄ ካለ መጽሐፍ ቅዱስን ገልጬ ትምህርቶችን እሰጣለሁ፣ መልስ መልሳለሁ። አንተም ደግሞ አይ እንደው እቺ ብቻ ልጠይቅ ስትለኝ ኖ ብዬ ነበር። አይ እንደው ይቅርብኝ ይሄ ነገር ስለማላውቅ አይደለም አንዴ እያከራከረን ስለሚሄድ ይቅርብኝ ብዬ ነበረ። ግን አይ እንደው አንድ ጥያቄ ብቻ አልከኝ። ከዛም በቃ እሺ ይሆን አልኩ። ጠይቀስ መልስ ደግሞ አሁን ምን አልክ ደግሞ? ቆይ አንተ ያወራውን ያል ደግሞ እኔ ላውራ፣ ከዛስ እኔ ደግሞ አወራለሁ፣ ከዛስ አንተ እያልን እኔ እንደዚህ አይነት ክርክሮች ውስጥ መግባቱን አልፈልገውም። ዳኒ ከታላቅ ይቅርታ ጋር አመሰግናለሁ እኮ አንተ ባወራው ነገር ላይ ማውራት አይፈልግም። በጌታ ስም አታዝግኝ፣ በክርስቶስ ስም ዳኒ። እንዴ ምን ጉር ነው? በጌታ ዳኒ የሆነ እንትን እንዳንል በቃ ቫይቡ ይመለስ። አሁን መዝሙር ብቻ ሊከፈትልን ተራ ቫይቡ የሚመለሰው እኔ ሳልናገር ነው። ኧረ በጌታ ስም ዳኒ ተስማምተን ጀመርከው እንዴ? በስመ አብ አኬኒ ጥያቄ ነበረኝ እንዴ? እሺ ጥያቄ አሁንም ጥያቄ ከዛ ላይ ከመለስኩ በኋላ ግን ላውራትኝም አይደል? ኦኬ በቃ ተው። አኩስ ቢቀር ይሻላል። እንደ ኖርማል ጥያቄ ጠይቀሽ እንደመለስልሽ የምትፈልጊ ከሆነ ከመጽሐፍ ቅዱስ ጠቅሼ ምናምን ከመጽሐፍ ቅዱስ ከሆነ ጥያቄው ከመጽሐፍ ቅዱስ ጠቅሼ መልሳለሁ። አሉና ግን እንትን ይላል ይሄ ክርክር ይሆነ ጥያቄ ካለሽ ጠይቂ፣ ጥያቄ ካለሽ ጠይቂ። እሺ ፈቅዶልሻል። በቃ አንቺ ትሻለሽ። ከዳኒ ጋር ብዙ ጊዜ እንትን ስላልኩ አይ ኖ ቤዚክሊ ምን ነበረ what was the difference then? አሁን አንተ ካልከው ጋር ማለት ነው የማን ነው? እኔ ያስረዳኋት እምነት በስራ የሚገለጥ እምነት ነው። ኃጢአት እየሰራ ቢኖርም አይታወቅም አልሽና አይታወቅም አላልኩም። ኃጢአት no that's not what I said። በኃጢአት መኖርና በኃጢአት መውደቅ ይለያያል ነበር ያልኳት። አይ በኃጢአት ቢኖር ያ ሰው ግን እግዚአብሔር ነው የሚያውቀው ምን እንደሚሆን አልሽ። ሊዱ ይሰጡሻል። እነ ፍጹም ወይ እነ ምን አይነት ጓደኞች ናቸው መሰለኝ አይደል? እነሱ በውስጥ ይልኩልሻል። አትፖስቱባት። አኬ ነው በእውነት እንደዛ አይደለም። ሚስ አንደርስታንድ እንዳይደረግ የክርስትናው እምነት ቢመላለስስ ምን ይላል ነው እኮ አንዴ ዳነ በቃ one saved always saved የሚባለውን ነገር አላምንም። እንደዛ ደግሞ ሁሉም ክርስቲያን አያምንም። ባይ ዘ ዌይ ኤቫንጀሊካል ክርስቲያን ታውቃለህ፣ እሱን አንተ ለአንተ አይነገርም። ስለዚህ ግን አማርኛ በይዋ ምንድን ነው ሁሉም ፕሮቴስታንት አያምንም አሁን ያልሽውን ነው። ወንጌላዊ አማኝ በሙሉ እንደዛ አያምንም። one saved always saved አንዱ ሌላ ቪዲዮ አለ ዮኒ ዝም በል አንዴ ቆይ ዮኒ ተወች ግን አንዱ ሌላ ነው የሚያምነው ነው የምትይኝ? እሺ አይ አላልኩም ፕሊዝ አልሽ ሁሉም እንደዚህ ቆይ ስማ ግን ልጅ ተወጣች እንጂ አሁን ለሷ ማለት ነው ጀስት ህይወት እንዲሆናት ክርክሩን ትተን ኃጢአት በጣም ያስቸገረው ሰው በኃጢአት ብቻ እየኖረ ምናምን ብላ ተጨናንቃ ስለሆነ ያወራችሁ እኔ ያልኩት ምንድነው ተጨናንቃ ሳይሆን ለማወቅ ያህል ነው ሊቢ ነው እንዴ? እሺ ብቻ ምንድነው የመጽሐፍ ቅዱስ ግን የሚያስተምረን እንዴ አለመልስ ግን ዘጋ አንተ ሰው ባለ ልደት ነህ ብለን ባለ ልደት ነህ እያለን በጣም ሌላ ይቅርታ ደግሞ እንድትጨቁነን አንፈቅድልህም። ሊዱ ቀጥይ ግን ማለት ነው because አኬኮ ላይክ በኃጢአት ሰው ቢኖር ተመሳሳይ ከሆነ ብለሻል እኮ ያለኝ ነው። አይ አይደለም ምንም ችግር የለውም ሳይሆን አይታወቅም ምን ያልሽው ግን ተመሳሳይ ከሆነ አሁን አንቺ ያልሽውና ያልነው ተመሳሳይ ከሆነ ኖርማል ነው። በቃ ተሳስቼ ተረድቼሽ። ኦኬ አመሰግናለሁ። እሺ ሊዱዬ ሰላም ነው ግን ግፍ እንደዚህ አይነት ግፍ መስራት ጀመር። ደህና ነው ዲያቆኒ? እግዚአብሔር ይመስገን። ሰላም ነው ወይ? ሁሉ መልካም ይመስገን አምላክ አለ ነው። ኧረ በእናትህ የዚህ ልጅ በርዝዴይ አክብርለት፣ ከፍቶታል በጣም።
ኧረ ልወጣ ነው። ይኸው እሱ የሆነ አሁን ፕሮግራም ላይ ስላለ ዝም ብዬ እዚህ ላዳብሮ ብዬ እኮ ነው የመጣሁት። ሰራዬን ትቼ ከዚሁ ከቲክቶኩ ጀመርኩኝ እኮ። አይ ጥሩ ነው። መምህር ብሬ ሊዱ ዳኒ እንዴት አለ? ለማንኛውም መዳን አይወሰድም ብለህ አወዛገብከን። ኧረ ዲያቆን ደግሞ እንዳስጀምሩት እቺን ክፍተት አድርጎ ቆይ ላስተካክል። እንደዚህ በሐሰት እየተመነገረብኝ ነው ብሎ ነገር እንዳይልን። እኔ እንደዛ አላልኩም። ስለ መንፈስ ቅዱስ ሙላት ወራብኝ ያለ ወንድማችን ለመንፈስ ቅዱስ ሙላት ዳኒ ሌላ ጥያቄ ልጠይቅህ። ሃፒ በርዝዴይ ብያለሁ። አኬ በእናትህ አክብርለት ሲታይ ምን ላድርግለት ዲያቆን? ኧረ ተው ይቅርብኝ። ደግሞ ማለት ነገር አድርግ። እሺ መስገን ደስ ያለህን ብሏል ዳኒ ብሩስኪ ይሰማል? ዳኒ ወንድም በደንብ ነው የሚሰማው። አንድ ይቅርታ እንትን ሪሌትድ ያልሆነ ነገር መጠየቅ ይቻላል? አሁን እኮ ችግሩ ማውራትም አትፈቅድም አንተና። አይ እንትን የጭቅጭቅ ካልሆነ ኖርማል፣ ሌላ ሪሌትድ ያልሆኑ ነገሮች ኖርማል። አይ ይሄ እንደዚህ ክርክር ምናምን አይደለም። ሌላ አይቶ ይቅርብኝ። አንተ ያንንም እንደ ጥያቄ ኮንተንት መሰረት ላልመለስ አራኒ ኖርማል ማቤቴና ዝም ብዬ ኖርማል ጭው ላወራው ነበረ፣ ግን አዙሮ እዚህ ጋር ሊያመጣኝ ይችላል። ይቅርብኝ ባክ። አረበናት አንተ ግን ማን ስራ እየሰራ በቃ ኖርማል ጭው የተጫወቱ ይሻላል። ሲሶ ያንን ያልሽኝ ጨረሽ እንደ ፕሮግራሙን ፓፓ ወይስ ወደዛ ይልሽ ነው? የገዛውን አድርሻቸው ልመጣ ነው። በቃ እንትን በልና በትት ነው የምንለው ዛሬ ያማል እንዴ። መምህር ድሬዳዋ እንዴት ይዞታል ታዲያ? ምን አመሰግናለሁ። ሰላማችሁ ይብዛልኝ። በቃ ቴንክ ዩ። እሺ ዳኒ፣ እሺ ወንድሜ ይቅርታ ግን እሺ ዳኒ፣ ያው እንትን ስለሚተረዳኝ ያኒ እንወዳለን ወንድማችን ዳኒ ባይዚ በጣም ነው ወደ ክርስቶስን ያው እንትን አንተ ቀልዳክ ለዛ እኮ ነው ፈታ ያልኩ ነው ራሱ ሃላዋ እስከዚህም አይደለም እናት ገባል ማለት ነው። አረ ይቅርታ ጋይስ እንደ ቀልድ ነው። አንተ ይምረን ሲስ ግን አለህ አላህ መስሎኝ መጣው ሰውዬ ነገ ወይ ተነገ ወዲያ ለአገልግሎት ሄደ ነው። አዎ አልከኝ እንደ ቅድም አልኩክ። ኦ ናይስ በጣም ደስ ይላል። ለመዝናናት ነው የሄድኩት። ለመዝናናት ድሬዳዋ አስበዋል እናንተ ለ ምን ለማለት ነው? በምንድን ነው የምትዝናናው አባ? እንዴት ኧረ ሙቀት በስማ በጣም ይሞቃል። በጣም ይሞቃል። ብሬዋ እስቲ ሚዩት አድርጊው አባ። ቡና ቤት ነገር እሱን እናይላት ወጣን ነው እዚሁ ሰፈር ነው። የት ነው ቤቴ? ደግሞ አንተ ነህ። ኦኬ አንተ ነህ። እሺ ሲሶ እሺ ሊሊ ላንተ ጥያቄ አላት እያሉ ነው። ሊሊ ሰላም ላንቺ እህቴ፣ ቀጥይ። እሺ ሊሊ ወዬ ሰላም ላንቺ፣ ቀጥይ። እግዚአብሔር ይመስገን ስላገኘሁ በጣም ደስ ብሎኛል። መጠየቅ ስለምፈልግ ብዙ ጊዜ እሺ እህቴ ከየት ነው? ማለት ነው እረሳችሁ? ከአዲስ አበባ ከጴንጤ ነኝ። እሺ እህቴ ጠይቂ። እረሳችሁ ምን አላውቀውም። ይቅርታ እንዳልዘባርቅባችሁ። ይቅርታ። ድህነት ላይ ነው ጥያቄ እንትን ወረሱ ግን ችግር የለም። አንቺ እሺ ድህነት ከሆነ እኔም ጠይቃችሁ። እሺ አሁን ማለት ነው እኛ አሁን ጴንጤዎች ማለት ነው ለመጀመሪያ ስንድን ማለት ነው እንማራለን ማለት ነው። ስለ ጌታ እንማራለን። 6 ወር 3 ወር ምናምን እንማራለን ስለ ጌታ በደንብ ስለ ጌታ ኢየሱስ ስለሞተልን ስለተሰቀደልን በሱ ምክንያት ስለዳንን እንማራለን። ከተማርን በኋላ ተማሪዎች ጠቅላላ ከተማርነው በኋላ ፕሮግራም ይደረግና አምነን ተስማምተን በጌታ በኢየሱስ እንደሞተልን አምነን ተስማምተን ከዛ ወደ ጥምቀት እንሄዳለን ማለት ነው። ግን አሁን እኛ እግዚአብሔርን ቀጥታ ነው የምንለምነው። እኔ ቅርባችሁ ነኝ ብሏል።
ግን ለመልአክ ለምንድን ነው የምትጸልዩት? ለምንድን ነው የምትሰግዱት? የአክብሮትም ቢሆን አሁን ለምሳሌ ለሚካኤልም ለጊዮርጊስ ለቅዱስ ጊዮርጊስም ለቅዱስ ሚካኤልም ሊል ያወኩሽ ባለፈው መተሽ ነበር እኛ ቤት። አዎ እና እሱ አልገባኝም። ለምንድን ነው አድናቂሽ ነኝ ባይደውልልኝ ለምንድን ነው የምትጸልዩት? በቃ ጥያቄ ይሄ ነገር ከ1 እስከ 30 ብቻ ነው የሚያስቸግረኛል ሹ ነው። አዎ እሱ ለምንድን ነው ለጌታ ብቻ የማይሆነው? እግዚአብሔርን ለኔ ብቻ ነው ያለው። ለምን ነው እናንተ ጥያቄያችሁን ለእግዚአብሔር ማጸልዩት? ምንድን ያገዳችሁ ተብላ አስጠየቅ። ከ1 እስከ 30 ብቻ ነው ያዘኝ አለች ባለው። ለእግዚአብሔር ለምን በቃ ለእግዚአብሔር ብቻ ለምን? እኔ ቅርባችሁ ነኝ፣ እኔ ሞቼላችኋለሁ፣ እኔ ተሰቀይላችኋለሁ አለ። ለምን ነው እናንተ ለዛ ስትሰጡ እኮ እግዚአብሔር ይረሳል። አሁን ሙሉ ቀን ለሚካኤል ሲባል ኢየሱስን መቼ ነው እሺ የምትጠሩት? እኔ እኮ ግርም የሚለኝ እንደ ባለፈው አያሳዝናችሁም ወይ በይን እስቲ። ኢየሱስ አያሳዝነው ወይ? ሞታል የተሰቀላል። እሺ እኔ እኮ ነው ለአክብሮት ነው ትላላችሁ። ቆይ ለአክብሮት ነው ትላላችሁ። እሺ ለሚካኤል የዛሬ ለአክብሮት ነው፣ ለኢየሱስ ግን እኮ ይኸው ተወሰናለኝ የምትሉት እንዴት ነው የምከፋፍሉት? ሳለ ወይ እንጂ ሙሉ ወር ሙሉ ገብርኤል ሲባል ኡራኤል ሲባል ኢየሱስ እንዴት ነው? ኢየሱስ ነው በቃ አይነት ጥያቄ ታቃላችሁ ነው የምትይው። አሳዝናችሁ ኢየሱስ ክርስቶስ የኢየሱስ ቤተክርስቲያን አይተሽ ታውቂያለሽ? የለም እኮ የኢየሱስ ቤተክርስቲያን አይተሽ ታውቂያለሽ? በኢትዮጵያ ኦርቶዶክስ ኢየሱስ በስድስቱም በአምስቱም አለ የለም። ፈረንሳይ ለጋሲዮን ኢየሱስ ቤተክርስቲያን አውቃለሁ። በቃ ሬር ነው ገብቶሻል። የተክልዬ ነው እያወቅሽ አሁን ደግሞ ሬር ነው አለሽ። አሁን ጎንደር ውሰጂው። ሬር ነው አላልኩም እኔ። ኢየሱስ የሚባል እሱ ነው ያለኝ። ጎንደር ታውቂያለሽ? ወደ ፒያሳ አካባቢ ወዳለው ወደዛ ውሰጂልን። ኢየሱስ ግን እውነት እስኪ አስቡት እናንተ። አንዴ ጋይስ አንዴ ቆይ አንዴ ፕሊዝ። ለምን እንደሆነ ታውቂያለሽ? አረባከን አንዴ ቆይ አንዴ እሺ አንቺን አይደለም ለሚውት ለምን ታገኛለሽ? እያወራሁ ስለሆነ ይሄ ኩድግና ነው እንዴ? ምንድነው እዚህ ቁጭ ብለን ተክልዬ ምን ልትል ነው እንዴ? ሙዲ ይዛል ታደብ ነው እንዴ? እንዴ በጌታ ሊሊ በመጀመሪያ ደረጃ እስቲ መቼስ ያስፈልገኛል አንተን አድርጊልኝ፣ ጸልይልኝ እስቲ። ያው ማለት ቤትሽ ምናምን ለምሳሌ አሁን አንተ ሁለት ሰው አሉ፣ ሁለት ሰው አቁመህ እኔ ለኢየሱስ የሚጸልይና ለሚካኤል ለመላእክት የሚጸልይ የትኛውን ትመርጣለህ? ሊሊ ችግር የለም ቆይ አንዴ። እንዴ መጀመሪያ ደረጃ እየነገርኩሽ ነው። ቤትሽ ለጸሎት ስትቆይ ምናምን ጸልይልኝ ለኔ። አረ ለኢትዮጵያ ሕዝብ ነው ማለት በቃ ለኢትዮጵያ ሕዝብ ነው በቃ ወጥቃላል የምጸልየው ለቤተሰቦቼ ሁላ። እግዚአብሔርን ለምን እግዚአብሔር ቅርብ ነኝ ብሎ ለምን ለእግዚአብሔር ቀጥታ አንጸልይም? ጥያቄ ነው የሚሆንብኝ በቃ። አሁን ነሽ ነይ አንዴ እግዚአብሔር ቅርቤ ከሆነ ለምን ትጸልይልኛለሽ? ራሴ አልጸልይም እንዴ? ወደ ቀጥታ ወደ ሷል ጸልይ። እኔማ እንዲያስባችሁ ነው እንጂ እንዲያስበን አንድ እንድናመልክ ኢትዮጵያውያን በአጠቃላይ አንድ ኢየሱስ ክርስቶስ እንድናምን ነው እንጂ እኔማ መጸለይ አልችልም። አንዴ እሱን እኔማ መጸለይ አልችልም። ደማውን መጸለይ አልችልም። ለራሴ ነው እንጂ ያው ሊሊ እኔ ጸልይልኝ ማለት አንቺን ማያስከፋሽ ከሆነ ቅድስት ድንግልን ጸልይልኝ ስል ግን ያስከፋሻል። አንቺ ከቅድስት ድንግል ማርያም በልጠሽ ነው ምንድነው? አይደለም እኔ አይደለሁም ጸሎትህን እንደዚህ ይፈልጋል እንደዚህ ለእግዚአብሔር ያናገርም። እግዚአብሔር በቃ እንዲያስበን እርስ በርስ ተጸላለዩ ስለተባባል ነው እንጂ ለሚካኤል ጸልይ ለእግዚአብሔር እንዲነግረኝ አላረግም በፍጹም አይደለም። ለምሳሌ እኔ አንቺን እኮ አልኩሽ ይኸው ጸልይልኝ ብዬ። ለምሳሌ አንድ ሰው ለምሳሌ በሆነ ነገር ለምሳሌ ወይ በኃጢአት ለምሳሌ ቢቸገር ከእንደዚህ አይነት ኃጢአት ጌታ እንዲያወጣኝ እንዲረዳኝ ጸልይልኝ ቢልሽ ችግር አለ የለውም? ችግር የለውም። እሺ እመቤታችንን እንደዛ ስጠይቃት ታዲያ ለምን የሚደብርሽ? አንቺ ስትጠየቂ አይደብርሽም? እመቤታችን ስትጠየቅ ይደብርሽ? አይደለም የኛና የእመቤተ ማርያም እኮ ይለያያል። እኛ እኮ እርስ በርስ ተንበርከን ስንጸልይ ሸክማችንን እርስ በርስ እንጸላለን። ግን እኔ መጥቼ ግን ለአንተ እግዚአብሔር ጋር እንድቀርብ ጸልይልኝ ግን አልልህም። እንደ እግዚአብሔር ራሴ አባት ያለ ቆይ አንዴ እግዚአብሔር ጋር እንድቀርብ ማለት ለምሳሌ በመንፈሳዊ ብትደክሚ በመንፈሳዊ ህይወት እንዳድግ ጸልይልኝ ትኛለሽ አትይኝም? ጸልያለሁ።
ታዲያ በቃ እኛም ከዛ የዘለለ ነገር እኮ አይደለም። እናንተ እኮ ጸልዬ እኔ ላንተ ጸልዬ ማለት ነው ለእመቤቴ ጸልዬ እመቤቴ ደግሞ ለእግዚአብሔር ጸሎት እንድታደርስ አይሆንም። ጸልዬ አንዴ መጸለይ የሚለው ቃሉን እንግዲህ ተጠቀም ነው እንጂ መጸለይ የሚለው መለመን እንደማለት ነው ጭምር። አሁን ያው ለምሳሌ አንቺ እኮ መለመን ስለምናንተ ቀጥታ ጸልዬ አይደለም። ለምሳሌ እኔ አንቺን ይሄው ለመንኩሽ እኮ ጸልይልኝ ብዬ ለምንሽ ይችላልው ጥያቄ ማቅረብ ወይም መለመን ምናምን እሱ ጸሎት ተብሎ ሊጠራ ስለሚችል ነው። አንዳንድ ጊዜ ተመሳሳይ ቃል ስለምንጠቀም ምናልባት ሊያወዛግብ ይችላል እንጂ እናንተን ጸሎት ስንጸልይ ጸሎት ሁሉ ወደሚሰማው ወደ እግዚአብሔር ነው የምንጸልየው። አለቀ። የሁሉም ጸሎት እግዚአብሔር ነው የሚሰማው የሚቀበለው። እሺ ለምንድን ነው ስም የሚጠራው? እሺ እና ምንድነው እመቤታችንን ብንጠይቃት ሌሎችንም ምናምን ብንጠይቅ ግን ልክ ይሄ አንቺን እንደምጠይቅሽ አይነት ያለ ጥያቄ ነው። ግን እሱንም ያው ጸሎት እየተባለ ይጠራል እንጂ የተለየ ነገር አይደለም። በቃ አንቺን እንደምጠይቅሽ ነው እነሱን የምንጠይቃቸው። ልዩነቱ ግን ለእግዚአብሔር ልመና አድርሽልኝ ነው እኮ የምትሏት እናንተ። ለእግዚአብሔር ልመና አድርሽልኝ ነው እኮ እንዴ። ይኸው አንቺን እኮ አልኩሽ እኮ አሁን ቀደም እኮ ለአንቺ ሲሆን እኮ በይ እሺ እኮ አልሽኝ። አሁን ለአንቺ ሲሆን እኔ ከዚህ ኃጢአት መውጣት ፈልጋለሁ ግን አቅም አነሰኝና ከዚህ ኃጢአት እንደወጣ እስቲ ጌታን ጠይቂልኝ አልኩሽ። ይሄ እኔ ጸሎቴ ነው። ግን እሱን ደግሞ እንድለምኝልኝ ነገርኩሽ። እሱን ደግሞ ወስደሽ አንቺ ወደ ጌታ ትጸልያለሽ። እመቤታችን ጋር ሲሆን ግን እያልሽ ነው ሊሊ አይደለም። ከዛ እግዚአብሔር ደግሞ በእመቤቴ ማርያም አድርጎ አንተ ደግሞ እንዲደርስልሃል ማለት ነው። ታዩ ቆይ በቃ በጌታ ቀን በጌታ አንወንድም ቢኖርህ ቀጥታ እግዚአብሔር ጋር ጸልዩ ብላችሁ ማበረታታት አለባችሁ እንጂ ለሚካኤል ለመላእክቶች ግን መጸለይ ማበረታታት የለባችሁም። እግዚአብሔር አለ እሱ ሰማይና ምድር የፈጠረው ቀጥታ እኮ እንጸልያለን ሊሊ ቀጥታ እንጸልያለን። እና ይኸውልሽ አባታችን ሆይ ብለን አባታችን ሆይ ብለን አባታችን እንጣራለን። እግዚአብሔርን እንጠራዋለን እንጸልያለን። ቀጥታ ወደ እግዚአብሔር አምላካችን እንጮሃለን። ፕላስ ግን በቤተ ክርስቲያን ውስጥ እንደመሆናችን በኤርትራን ውስጥ ያሉ አካላት ደግሞ እንዲያግዙን እናደርጋለን። ይሄ ሩጫቸውን የጨረሱ ቅዱሳን ስላሉ በላይ በሰማይ እነሱ በምድር ላይ እየሆነ ያለውን ነገር ስለሚያውቁ እነሱም እንዲያግዙን ደግሞ እንጠይቃቸዋለን። እስቲ ከጌታ ጋር እግዚአብሔር አባታችሁ እያለሁ በመላእክ በኩል ለምኑኝ አላለም እኮ እግዚአብሔር ራሱ ቅርብ ነኝ እኔ ከስትፋሳችሁ ቅርብ ነኝ አለ እኮ። ቅርብ ነው አምላካችን እግዚአብሔር ቅርብ ነው። ግን ጩኸታቸው ወደ ልመናቸው ይላል የእግዚአብሔር አይኖቹ ወደ ጻድቃን ጸሎቱ ማነው ጆሮቹም ወደ ጩኸታቸው ወደ ልመናቸው ነው ይላል። ስለዚህ የጻድቅ ሰው ጸሎት በስራ እጅግ ኃይል ስለምታደርግ የእነሱንም ጸሎት እንጠቀም ብለን እንደዛ እናደርጋለን እንጂ ሊሊ እኛ ቀጥታ አንጸልይም ማለት አይደለም። ልክ አንቺን ጸልይልኝ ስልሽ ቀጥታ መጸለይ አቅቶኝ እንኳን መጸለያለሁ፣ ግን ደግሞ ያንቺ ጸሎት ደግሞ ያግዘኛል ይደግፈኛል። በተለይ አንቺ ወደ ጌታ በጣም የቀረብሽ ሰው ብትሆኝና እኔ ደግሞ ከጌታ በጣም የራኩኝ ብሆን ያንቺ ጸሎትሽ በጣም ለኔ ጠቃሚ ነው፣ ያግዘኛል፣ በጣም ይረዳኛል። ስለዛ እንትን ይላል ባይዚ ያዕቆብ ሲናገር የእምነት ጸሎት ድውዩን ይፈውሳል ይልና ኃጢአትም ሰርቶ እንደሆነ ይሰረይለታል ይላል። ኢቭን ኃጢአቱ ሰው እንዲሰረይለት ራሱ ሊጸለይለት ይገባል። እንደ አንቺ የኤርሳን ሽማግሌዎች ሌላው ሲጸልዩ ለኃጢአት ስርየትም ሊጸልዩ ይችላሉ ማለት ነው። ምንድነው በበሽታ ውስጥ ቢኖር እሱ እንዲፈወስ ሊጸልዩለት ይችላሉ። ራስ ጸልይ ብቻ ይባላል። ይሄ መደጋገም መሰለ። አሁን ልዩነታችን ማለት ልዩነታችን ለምሳሌ እመቤቴ ማርያም ሆይ እንደዚህ እኮ ተባብለን አይደለም። አሁን እኮ እመቤቴ ማርያም ሆይ እንተቸግሬያለሁ ንገሪልኝ እኔ ተደርጌያለሁ አንቺ ሄደሽ ፓስተርሽ ጋር ሄደሽ ሊሊ እኔ እንዲህ ተቸግሬያለሁ ፓስተር ለምን ንገሪልኝ ለጌታ ለምንልኝ በትዩ ችግር አለው እንዴ? እሱ ለሱ ጸልዬ እሱ ለእግዚአብሔር ነግሮልኝ እግዚአብሔር ለሱ አይነግርልኝም ለራሴ እንዲነግረኝ ነው የምፈልገው። ይሄ ለእግዚአብሔር ኮኔክሽን እንዲኖር ነው እንጂ አይደለም። ፓስተርሽ ጋር ሄደሽ ፓስተር እንዲህ ነገር ቸግሮኛል እስቲ እዚህ ጉዳይ ላይ ጸልይልኝ ንገሪልኝ ወደ ጌታ ጩህልኝ ብትያለሽ አትዩ እላለሁ። በቃ ታዳኒ አሁን እሱን ግን ቀን አልሰጠውም። የሆነ ቀን ስለጸለየልኝ ብዬ ሁለትን ለሱ አልሰጠውም፣ ሶስትን ለሱ ይሄን እኮ ጾታ አድርሶልኛል ብዬ አላመልከውም እንዴ። በቃ ጸለየልኝ። እናንተ እኮ ማርያም ጸለየችላችሁ እመቤቴ ማርያም። ግን ዛሬ እመቤቴ ማርያም ያደረገችልኝ ቀኗ ለእመቤቴ ማርያም አልሰጠውም። አሁን ለአገልጋዬ ጸለየልኝ፣ ግን ዛሬ ቀን መሰየም አለበት ብዬ እሱን አላመሰግነውም። እናንተ እኮ ዛሬ ጊዮርጊስ ነው ጊዮርጊስ ስለለመነልኝ ታመሰግኑታላችሁ ጊዮርጊስን። ለምን እግዚአብሔር ነው መመስገን ያለበት። በቃ
አንዴ እሺ ላውራ። ይሄን ነገር ግን እውነት ቢስተካከል ጥሩ ነው። እሺ አንዴ እሺ ሌላ ሀሳብ ነው ግን እሺ እሺ እንትን ይኸውልሽ ይሄ አንዴ በዛ ላይ ደግሞ አንድ ጥያቄ ደግሞ ልንገርህ። አንድ ጥያቄ ደግሞ ልንገርህ። አንድ ጥያቄ አራቺ ልጅ ወይኔ ጉዲ አይሰማም ማለት ነው። ለጻነ ስለሰጣችሁ ነው አመሰግናለሁ። ይቅርታ። ችግር የለም። እሺ አንዴ እንትን ምንድነው አንቺ በስመ አብ ጩኸትሽ ግን አስጠፋሽብኝ። ሶሪ ችግር የለም። አመሰግናለሁ። ኑሩልኝ። ችግር አታመስግኗቸው እነሱ ላልሽው እንዴ ምንድነው ችግሩ? መመስገን ያለበት ካለ ይመሰገናል። ምንም እግዚአብሔር ነው ያደረገው። አይደለም አዎ እግዚአብሔር ነው ያደረገው። ግን እግዚአብሔር በቅዱሳኑ በኩል ድንቅ ነው እንዲል በቃ በቅዱሳኑ በኩል እንዲህ ቢያደርግ በቅዱሳኑ እኛ ልዩነት በቃ ይችላል። ከእናንተ ጋር እንለያየው አንድ ላይ ማምለክ ስንችል አንድ ላይ እግዚአብሔር ማመስገን ስንችል በቃ በዚች አይደለም ልዩነታችን። ነው በዚህ ነው ዋናው ድህነት ላይ ነው ልዩነታችን። አንዴ ድህነት ደግሞ ልንገርህ። ድህነት ደግሞ እኛ የምንለው እሺ የት ቸርች ነው ያለሽው ሊሊ? እኔ ሙሉ ወንጌል። ጥምቀት ያድናል ብለሽ ነው የምታምኚው? ጥምቀት ለድህነት ነው? ሰው አድንም ነው ጥምቀት አድንም። እሺ ጥምቀት አያድንም። መጽሐፍ ቅዱስን ቃል በቃል ጥምቀት ያድናል ይላል። ለምሳሌ ለምን መሰለህ አሁን እኛ የምንለው ማለት ነው ጴንጦች የምንለው ምን መሰለህ? ልክ ነህ። አሁን ጴንጦች የምንለው ማለት ነው አሁን ኢየሱስ ክርስቶስ መሞቱን መሰቃየቱን የማያምን አለ። ዋናው ለእኔ ተሰቃይቷል፣ ለእኔ ቆስሏል፣ ደምቷል እምነቱ በሄድ የማያምን አለ፣ የሚተናነቀው አለ። ይሄን ማመን ማለት በቃ ዋናው ይሄን ማመን ነው። እኛ ጴንጤ የምንለው ሞቷል፣ ተሰቃይቷል፣ ደምቷል፣ ተጎሳቅሏል፣ ታርዷል ብለን እሱ ነው እኮ እምነት። ከውሃ ጋር ውሃ የማንለው እኮ እምነቱ ዋናው የተሰቃየውስ ስቃዩን ከውሃ ጋር እናወዳድረው። በቃ በእኛ የምንለው ስቃይ ተሰቃይቷል፣ ታርዷል ከውሃ ጋር ሳላችሁ አታወዳድሩትም እኮ አይደለም ሊሊ። እሱ እምነት ነው መጽሐፍ ቅዱስ ቃል በቃል ጥምቀት ያድናል ይላል። አንቺ ለምንድን ነው መጽሐፍ ቅዱስ እናትቀበዩ? ለምሳሌ እምነትም ጥምቀትም ነው አምነዋለሁ። ግን እምነትም ጥምቀትም እምነት ያመነ የተጠመቀም ነው የሚል ያላመነ ደግሞ አለ ኢየሱስ እንደሞተ እንደተሰቃየልህ ካላመንክ ተፈርዶብሃል። እሺ ስለዛ ቆይ አዎ ግን ያላመነ ሲሆን ግን ሳታምን ስትቀር ግን ሳታምን ካላመንክ ግን ያደነ ተፈርዶብሃል። ይፈረድበታል። ስለዛ የሚያድነው ስቃዩን የማያውቃለ ስቃዩ ለአንተ ብሎ መሰቃየቱን ለአንተ መሰቀሉ በዝረራ ቃላት ለቅዱስ ሚካኤል በመጀመሪያ አንድ እንድንሆን እኮ ነው ጸልያለሁ። እግዚአብሔር አንድ እንድንሆን አንድ ቆይ ኩስ ችግር አንድ እንሆናለን ብዬ አስባለሁ። አሁን ትንሽ እንትን ካልን ከቆየን ፕሮቴስታንትና ኦርቶዶክስ አንድ ባይሆንም አንቺ ወደኛ መተሽ ግን አንድ ልንሆን ቆይ አንዴ እሺ። አሁን ስለዛ የሚያድነው እምነትም ጥምቀትም ነው ማለት ነው። አንድ ላይ ሆኖ ያመነ የተጠመቀ ትክክል። ስለዛ ጥምቀት ለድህነት ነው ማለት ነው ከእምነት ጋር። ምሳሌ አምነናል፣ በኢየሱስ መሞት አምነናል፣ ተጠምቀናል። ከዛሳ ጥምቀት ትእዛዝ ነው። ለምሳሌኛ ኃጢአት መንደር አሁን ምሳሌ ኃጢአት መንደር አንገባም። ጥምቀትም ትእዛዜ ነው። በቃ ፈጽመዋል። ተፈጽሚያለሽ ለኃጢአት ስርየት እንዲሆንልሽ ማለት ነው። ግን ጥምቀት የምጠመቀው እንድድን ሳይሆን ትእዛዝ ነው። እንድድንማ ሞተልኝ፣ ተሰቃየልኝ። በቃ ዋና ተሰቃየልኝ። እውነት ነው። ስቃዩ ነው ዋናው፣ ደሙ ነው ዋናው። ኢየሱስ ደም ነው እኮ ዋናው። እስኪ አንተ አስበው፣ ኢየሱስ ደሙን ደምቶልህ ሞቶልህ አንድነት ለአንድነት እኮ የሞተው እኮ ስሚ ቆይ አንዴ አንድ እንድንሆን እፈልጋለሁ ምናምን ብለሽ መተሽ በዚያ ወራሪሽ ግን ጭራሹን ልታራርቂ አለ። በኢየሱስ መሞትን እኮ እናንተ እኮ ታዝናላችሁ እኮ ታከብራላችሁ እኮ ኢየሱስ መሞት መሰቃየቱን ታዝናላችሁ እኮ አታምኑም እንጂ በይን ደግሞ ልትሳደቢ ነው መሰለኝ። ታምናላችሁ እንጂ ስለምትሄድ ስቃዩን ማመን እኮ ማለት ማመን አለ። ገብቶሃል? ስለዚህ ማመን ያላመን ያንን ስቃይ ያላመን ተፈርዶበታል። ኧረ በለው ኧረ ቆይ አንዴ ኧረ አንዴ ቆይ አንዴ አረፍ እንበል በጌታ። ቆይ አንዴ ቆይ ሊሊ አንዴ ሚዩቱን ታነሻለሽ። አንዴ ትንሽ ጸጥ እንበል በጌታ በኢየሱስ። ደከመኝ ክርስቶስን አንተ አንቺን እስቲ ማን አለ ከታች? አንተ መልስ እንጂ አያሳዝንህም? ኧረ በመቤቴ ሄሉ አንዳቸው እስቲ እህቶች ምናምን ካሉ እንደ ኧረ አልቻልኳትም ዘረረችኝ። ኧረ ያው ከሊዱ ጋር አያወሩም እንዴ? ጥምቀት ለድህነት አይደለም እያለች ሊዱ ጥምቀት ለድህነት ነው ማለት ጀመረች እንዴ ዘንድሮ? ኧረ ዝጉ በጌታ ብላለች። በገባችበት ቤት ነች። አይ አይደለም እንዴ
ኢየሱስ ነው ዋናው። ሊሊ ጌታ ይባርክሽ የኔ ቆንጆ። እሺ በእውነት ባርኪያት አንዴ ሊዱዬ። በኢየሱስ ነው የምትባርኪኝ። ፕሮቴስታንት ነች። ኧረ አልመሰለችም። አልመሰልሻትም መሰለኝ። አልመሰልኩሽም ሊሊ? አይ በጣም ልክ ፕሮቴስታንት ነሽ? አዎ ነኝ። ግን አሁን ያዋራኝ እኮ የኦርቶዶክሱ እንትና ነው አኪ ነው መሰለኝ። እንጃ ነህ አኪ የትኛው ፕሮቴስታንት እንደሆነች ጠይቂያት። አንቺ የሙሉ ወንጌል ነሽ፣ የእሷ ኬት እንደሆነችም ጠይቂያትና እስኪ። እሺ እኔ ሙሉ ወንጌል ነኝ። አንቺስ? አይ ሲጠየቁ አይወዱም ፕሮቴስታንቶች። ሊሊ ሄደሽ በቃ ዝም አለች። ምና ሄደሽ ይቅርታ እንግዲህ እንዳረብሻችሁ። ችግር የለም። የትኛው እንደሆነ ሲጠየቁ ማለት ፈራለሁ። አንድ እንሁን ጌታ ሆይ፣ ሁላችን በኢየሱስ ክርስቶስ እንመን። አንድ ሁነን ኢትዮጵያን አንድ ሆነን እናመልካለን። አንድ ቀን አይቀርም። ሊሊዬ በለጠን ታውቂዋለሽ? በለጠ ፎሎ አድርጊው። እሺ። ኧረ በጌታ እንዳታረጊው። ዝም በይው እኮ ነው። ኧረ ሊሊ ለልጅ እሺ በቃ ቻው እንግዲህ። እሺ እቴ ቻው። ልደትሽ ይላል ልደተ ቃል _7 ነቃ ያ ልጅ ከበሽታው ከህመሙ አገገመ። ዝልፍልፍ ብላብኝ እኮ አንዴ ልደት የለም መሰለኝ ጋይስ እና ኧረ በቅዱስ ሚካኤል አንተ ዛሬ በስመ አብ አልቻልንም። ዛሬ ባለፈው እኛ ጋር ገብታኛ በቃ እንደዚህ አልቻልንም። እኩል ለማውራት ሞክሬ አንተ ከበደኝ። ቅዱስ ሚካኤል የሆነ ውስጤ ራሱ እንትን አለኝ። በስመ አብ ኧረ ውሃ አልጠጣም በእግዚአብሔር ስም። ዳኒን እንትን ብዬ ሲሶ ወዬ እና የገዛው ነው የዞርኩ ያንን ዕቃ ልደትሻ ያንተን ቤት የሚውት አጣው መሰለኝ። ኧረ የሚውት አድርግልን። እና ሰዓቱም ቆሶ በቃ ነገሯ። አሁን እንወጣለን በቃ ትንሽ ቆይተን። አንተ እኔ ዝም ብዬ አሪፍ የራሴ ጋር ገብቼ ትምህርት በሰጠው ኖሮ እንደዚህ እዚህ ናል ሰዓት እዚህ መቆየቴ ካልቀረ። ኧረ አሪፍ ትምህርት ነው። ምን የቀድሞ ርዕስ አሁን ቶሎ ቋጨ። ከሊዲ ደግሞ ያመቻመችክ ነው። ከሊዲያ ጋር አሪፍ ነው ምናምን ትላታለን። ተመሳሳይ ከሆነ እንዴ ተመሳሳይ ነው ካለችኝ ምን አግብቶን ፓፓ እኛ ጋር ተመሳሳይ ሆነልን እንጂ ምን አግብቶን። አንዱን ቪዲዮ አውጥቼ በዛ ላይ ብታወራ አሪፍ ነበር። አይ እሷ ከኛ ጋር አንድ ናት። ተመሳሳይ ነው ብላናለች። እንግዲህ እኔ ከተናገርኩት ጋር አንተ ላለመጨቃጨቅ ቤቲና ነኝ ላለመጨቃጨቅ ብለህ እንትን ቤቲና አወካታ ስማ አኬ ወይ ሙሸበክ ስፖንሰር ተደርገሃል። ማን ነው? ማን የሆነ ሰው ብቻ ጽፈውልኝ ነበር። ኧረ እባክህ እኔ ልክለታለሁ ምናምን ብለዋል። እንደዛማ ከሆነ ሌላም ነገር ልበላ። ሌላ ነገር ስትል መምህር አንድ ሚዩት ያርጉት። ይቅርታ ድሬዳዋ ሲሉ ተቀየሩብኝ። ሰላም እንዴት አረፈዳችሁ?
ይመስገን አምላክ። እንደ ጥያቄ ነበረኝና እሷን እስኪ ልጠይቅ ልውረዳል። እሺ አንደኛ ነገር መጽሐፍ ቅዱስ ማንበብ ለመጀመር ላይክ በራስ ሲነበብ ስህተት ይመጣል ምናምን የሚባል ነገር ከዚህ በፊት ሰምቼ ነበር። ማለት ሚሲንግ ይደረግ ማለት ነው። በምን አይነት ክሬድ ነው መነበብ ያለበት ትላለህ? እንትን አስቀድሞ የቤተክርስቲያን አስተምህሮ ማወቅ፣ የቤተክርስቲያን አስተምህሮ ምን ይመስላል፣ ከጌታ ዘንድ አንድ ጊዜ ፈጽሞ የተሰጠውን ሃይማኖት የማስተምህሮ ታውቅና ከዛ በኋላ ከዛ አስተምህሮ ሳትወጣ ታነባለህ መጽሐፍ ቅዱስ። እንደዛ ነው። መጀመሪያ አስተምህሮ ነው የሚቀርበው ከመጽሐፍ ቅዱስ። ለክርስቲያንም የተሰጣት አስቀድሞ መጽሐፍ ቅዱስ ሳይሆን አስተምህሮ ነው። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ተጋደሉ ተብሎ መጽሐፍ ቅዱስ ላይ ተጻፈ ማለት አስቀድሞ ተሰጥቷል ማለት ነው ሃይማኖቱ። ስለዛ ያ ሃይማኖት ደግሞ በጽሁፍም ምናምንም ሊገለጥ ይችላል ኦፍ ኮርስ። ስለዛ ሃይማኖቱን መጀመሪያ አስቀድሞ ማወቅ። ሌላው ግን ከዚህ ውጭም ደግሞ ማለት ነው የተሳተ ትርጉም እንዳትይዝ የተለያዩ የመተርጉማን ስራዎች ስላሉ እነዚህ ኮሜንታሪዎች ምናምን በተለይ የጥንት አባቶች የእነሱን ማየት፣ በኤርሲያን ውስጥ እውቅና ያላቸው መጽሐፍትን ማየት፣ ይሄ የመጽሐፍ ቅዱስ ማብራሪያዎች አሉ እነሱን መመልከት በጣም ተገቢ ነው። በተለይ ግን የጥንት አባቶችን ማየት በቃ የጥንት አባቶችን 4ኛ ክፍለ ዘመን 5ኛ ክፍለ ዘመን ምናምን ላይ የነበሩ እንደነ ቅዱስ ዮሐንስ አፈወርቅ አይነት አባቶችን የእነሱን ተርጓሚዎች ምናምን ማየት ጥሩ ነው። አመሰግናለሁ። ሌላኛው ግን እንደው ለሌላ ሰው ነው ጥያቄው ነው የጌታ ፍቅር ላይክ ሰው እንዲያድርበት ማለት አንዳንዴ ስሜቱን የሆነ ፊልም አታደርገው ነገር አለ። አዲሱ እሱ ነገር እንዴት ነው ልናገኘው? እንትና ምን ፕሮቴስታንት ነው ወይስ ኦርቶዶክስ? ከኦርቶዶክስ ከሆንክ በአጭሩ የክርስቶስ ፍቅር በልባችን ውስጥ እንዲያድር የጌታችን ፍቅር አጭሩ በልባችን ውስጥ የሚፈሰው በመንፈሱ አማካኝነት ነው እንደሚታወቀው እና ግን ይሄ እግዚአብሔርን መውደድ ጌታን መውደድ ጌታን ማፍቀር ዝም ብሎ ብድግ ብለህ እንደዚሁ ዝም ብሎ የሚመጣ ነገር ሳይሆን ፍቅሩ ቀስ በቀስ እየጨመረ የሚሄድ ነው። አንድ ጊዜ በቃ ፍጻሜን ያገኘ ፍቅር ነው በቃ አለቀ በዛው ምናምን ሳይሆን ሁሌም ወደ እርሱ በቀረብክ ቁጥር በጣም ኢንቲሜት በሆንክ ቁጥር በጣም ኢንቲሜት በሆንክ ቁጥር በቀረብክ ቁጥር ጌታን እየወደድከው ነው የምትሄደው። ልክ አንድ ሰው አሁን አንተ ከአንድ ሰው ጋር በጣም በተቀራረብክ ቁጥር ለሱ ያለ ፍቅር እየጨመረ እንደሚሄደው ከጌታ ጋር በቀረብክ ቁጥር ፍቅሩ በመንፈስ ቅዱስ አማካኝነት በአንተ ውስጥ የክርስቶስ ፍቅር እየፈሰሰ ይሄዳል። ሁሌም ቢሆን ፍቅሩ እያደገ ነው የሚሄደው እና እንዴት ነው ይህንን ነገር ማምጣት የሚቻለው? እንዳልኩ በመቅረብ። እንዴት ነው የምንቀርበው? አንደኛ በንስሐ ወደ እግዚአብሔር መመለስ አለብን። ከዛ በኋላ ከቅዱስ ሚስጥር መካፈል አለብን። ቅዱስ ቁርባን ሁሌ ከቅዱስ ቁርባን እየተካፈልን መጽሐፍ ቅዱስ ማንበብ አለብን። በተለይ ዮሐንስ ወንጌልን ማንበብ በጣም የክርስቶስን ፍቅር በጣም የሚያሳድር ይመስለኛል እና ሁሌ ወደ እግዚአብሔር መመለስ፣ ከኃጢአት መራቅ እና ከኃጢአት እየራቁ ወደ እግዚአብሔር እየቀረቡ ከቅዱስ ቁርባን በተአምር አለመራቅ። እኔ ዋናው ነገር እሱ ነው፣ ከቅዱስ ቁርባን አለመራቅ እና ይሄ ከቅዱስ ቁርባን ርቀ ምናምን ኢየሱስ ክርስቶስን እወዳለሁ ምናምን ብትለኝ አሁን እንደዛ ብንል ዝም ብሎ አንደበት ላይ ነው የሚሆነው፣ ወይም ስሜታዊነት ብቻ ነው የሚሆንብን። ዝም ብሎ መንፈሳዊነት ሳይሆን የምርም ዝም ብሎ ስሜታዊነት ነው የሚሆንብን። ስለዛ የምርም በእውነትም የክርስቶስ ፍቅር በልባችን ውስጥ እንዲኖር ከቅዱስ ቁርባን በተአምር መራቅ የለብንም እና እንደዛ አድርገን ዮሐንስ ወንጌል የምናነብ ከሆነ በስነ ስርዓት በዮሐንስ ወንጌልም ለመጸለይ ብንሞክር በጸሎት ስፒሪት ተሆኖም ሊነበብ ይችላል። ባይዚህ ዮሐንስ ወንጌል በጸሎት መንፈስ ሆነም ልታነበው ትችላለህ። ዮሐንስ ወንጌል ልክ ቅዳሴ አሁን ለምሳሌ ጸሎት ነው፣ እዛ ላይ ዮሐንስ ወንጌል ይነበባል፣ ሌሎች ወንጌላትም ይነበባሉ፣ አክቹዋሊ ሌሎች መጽሐፍትም እና ልክ እንደዛ ማድረግ ግን እንዳልኩ ነው። በቃ እነዚህን ካደረገ አንድ ሰው ይሄ ጸሎቱ ይሄ ጾም ጸሎት ምናምን ስግደቱ ምናምን እንዳለ ሆኖ ንስሐ መግባት፣ ቅዱስ ቁርባን መቀበል፣ ዮሐንስ ወንጌልን ማንበብ ጥሩ ነው። እየመጸለይ ባወራኸው ቁጥር ጌታችን ኢየሱስን ባወራኸው ቁጥር እየወደድከው ነው የምትሄደው። በጣም አጫጭር ጸሎቶች አሉ። ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ማረኝ የሚለውን ለምሳሌ እየደጋገምክ ብትለው፣ ስሙን ደጋግመህ ብትጠራው፣ በጸሎቶች ውስጥም በምን ውስጥም ስሙን እየደጋገምክ ስትጠራው ከእርሱ ጋር ያለ ቅርበት እየጨመረ ይሄዳል። ዝም ብለህ የልብህን ማዋየት መጀመር
ልክ አንተ አንዳንዴ ሲከፋ ምናምን የምታወያየው ሰው እንደምትፈልገው ወይ ደግሞ ይሄንማ ለማን አዋየዋለሁ ዝም ብዬ ሊያዘው ምናምን ትላለህ። አንዳንዴ ኦኬ ለምን ለጌታ አላዋየው ምንም አይነት ነገር በልብ ውስጥ ያለው ጌታ ሆይ ይሄ እንደዚህ ነው እንደዚህ ልክ ዝም ብለህ ምንድነው ቀጥታ አጠገብ ካለ ሰው ጋር እንደምታወራው አይነት ወሬ እንደዚህ ነገሮችን ፕራክቲስ ማድረግ ጥሩ ነው እና ከልብ ይሆናል ጸሎቱም ስለዚህ ከክርስቶስ ጋር ያለ ቅርበት እየጨመረ ይላል እንደዛ እና ውዳሴ አምላክ የሐሙሱን ጸልይ ውዳሴ አምላክ የሐሙሱ በጣም ጸልይሱ በጣም ቆንጆ ነው የንስሐ አይነት ጸሎት ነው ደስ ይላል ውዳሴ አምላክ የሐሙሱ ጥሩ ነው እሺ አመሰግናለሁ መልካም ቀን እሺ ሌላን እሺ የት አለች ቤቲና ምንድነው ግብቱ ትምትዩታችን አንዱ ለቤት ድምስታትና እንወጣለን ረጅም ሰዓት ስለላከ አራ ሲሶ ምንድነው እኔስ ሰላም ብያለሁ አጤዋ ስትሪን ቅድም አልሰማሁም ነበር በጣም ይቅርታ እንዴት ናችሁ ወይ ልደትሻ ኦኬ ሰላም ነው ሲስ ብሬ ዮኒ ፓስተር እና ቤቲ ይስተላችሁ 1400 ሰዎች ሁላችሁም ሰላም ብያለሁ ይሰማል ድምጼ ይቅርታ ቀይ አበራብኝ ሰውራ ኦኬ በዚህ አጋጣሚ በነገራችን ላይ 3 ሰዎች ዛሬ ወደ ጌታ ቤተክርስቲያን ተጨምረዋል አንድ ከእስልምና ሁለት ከፕሮቴስታንት እና እዚህ አጋጣሚ አሁን የለቀኩትን ቪዲዮ ገብታችሁ ክርስቲያኖች ሁላችሁም እንኳን ደህና መጣችሁ ያላችሁ ኮፒ ሊንክ ሼር ሪፖስት አድርጉት ይሄንን የምስራች ነገራችሁ ብዬ ነው ላይ የገባሽ ታስተዋውቂያለሽ ኧረ ሰው ምንድነው እየተጓዘ ነው በቅዱስ ሚካኤል እንዴ በየቀኑ ሰው አይጠፋም ገና እሑድ 5 ሰው አለ ያሁን ማርያምን በል የፊታችን ሆነ 5 ሰው ማርያምን በል ሙዲ ያስከማ ማርያምን ኧረ በል አይ ጌታ ይመስገን እሺ ቤቲና አትሊ እሳቴ ደህና ነህ አለሁልሽ ይመስገን አምላክ ፊስ ነው ለምንድነው ልጁ ቤተክርስቲያን እንዳይሄድ እዚህ የምታዘናጉት እኔ ጓል በኔ ገባው ሲስ ላይ ቸርች ቀርቶ ውድቀን ገብቶቱ ነው አረ የት ነው የገባው እኛ ጋር በደቂቃ ውስጥ ነው እንደሚያልቀው 3 ሰዓት ገብተን 6 ሰዓት ተኩል ነው አይ ባውኑ ውድኛ ጋር ነበር የገባው ይደብርሻል ያ ያልከኝ ቦታ ነው ኦኬ አራፊ እዛ ካንቺ ጋር ነው አንድ ቀን እሺ ሚስጥር እንዳላወጣ እንዳታውቂ ደህና ናችሁ ሁላችሁም ዮኒ ፓፓ ማን ነበር ከታች አላቃቸውም ግን ሰላም ብያለሁ ሲሶላችሁ ሲስ ተባሯል አንቺ ራስሽ አትሄጂም እንዴ ቸርች አራኛ እኛ ጋር እኮ 3 ሰዓት ጀምሮ 6 ሰዓት ያልቃል በቃ ቤት መጣ ቅርብ ነው ኦኬ አንቺ ኦኬ እንትን ነው ያልሽው መካነ ኢየሱስ ለኔም ሀያት እዚህ ቅርብ ለኛ ሰፈር ቅዳሴ አለ እንዴ መካነ ኢየሱስ ኖ አይ እንደኛ አይነት ሳይሆን የእናንተ የራሳችሁ ሊተርጂ ማለት ነው ሊተርጂ አለ አሁን አታወራ በቃ እኔ ለምን እንዳስገባኝ አውቄያለሁ መጀመሪያም ቻው በቃ ዝም ብዬ ኖርማል አንቺ ዝም ብሎ ኖርማል ለማውራት ነው ያስገባውሽ መብራንን ምንድነው እኮ ሳይ ሊተርጂ አለ የለም እኮ ነው ያልኩሽ መካነ ኢየሱስ እንዴ ከሌለ የለም ነው ካለ አለ ነው ምንድነው ምን ችግር አለ ይሄ ደግሞ አለም ያው እንጃ እኔ ቅዳሴ ብሎ እንትን ሲባል አሁን እናንተ ጋር እንደሚደረገው አይቻልም እናንተ ጋር እንደሚባለው ቅዳሴ የለም እንደዛ በዜማ ምናምን የሚባለው እሱን ይሰምቻለሁ ግን የህብረት ጸሎት አለ ይሄ ለቅዱስ ቁርባን የሚሆን ጸሎት የሆነ ስፔሻል ፕሮግራም ጥምቀትና የጌታ ራት ጊዜ ሲሆን ምናምን እንትን አለ ስፔሻል እንደዚህ ነገር አለ በቅዱስ መስቀል ምልክት እያማተቡ ምናምን የሚጸልዩት ወይስ አንዴ ሲሶ ምንድነው አንዴ ሲሶ ቤቲ እኔ ስለሳብከኝ ነው አክብሬ ገባው ተውኝ በቃ አጉላችሁ ማትራት በሉኝ አንዴ ስለዚህ አክብሬሽኝ እንደገባሽ አክብሬሽኝ ቁጭ በታችን እንዴ አኮስ ምን እንትን ነው በቅዱስ መስቀል ምልክት እያማተቡ ምናምን ነው እንትን የሚሉት የሚጸልዩት የዛዝ ሰዓት እናንተ በስመ አብ ወልድ ምናምን ብላችሁ ምልክቱ ነው
እኛ ሁሉም ሰው የሌለ እንደ ክርስቲያን ሆነም ችግር አለ። በቅዱስ መስቀል ምልክት እያማተቡ መጸለይ ሁሉም ጋር ነው እንዴ? ማለት የመጸሎት ላይ ካውን ቡራኪ ቄስ ይሶ ሙሉ ወንጌል አለ እንዴ? በቅዱስ መስቀል ምልክት እያማተቡ እንደዚህ መጸለይ ምን ላይ ሙሉ ወንጌል አለ እንዴ? በቅዱስ መስቀል ምልክት እያማተቡ መጸለይ እኔ ሙሉ ወንጌል እጅ አላቅም ናት። አይ ሲሶን ኪንግ ናታን የት ነህ አንተ? አላውቅም እኔማ አክሊልሻ አታውቅም። በጣም ነው የማታውቀው። እንዴት ናችሁ? እኔ ልንገርህ አኪ ሰላም ልበላችሁ። እንዴት ናችሁ? ቤቲ ቆይ እንዳትሄጂ። አሁን ያልሽውን ስትወጪ ሪፖስት አድርጊው እሺ። ይለቀቅልሻል። ቢኒ ምን ሆነ ነው? በእግዚአብሔር ምንድን ነው የቀባጠርኩት? ኧረ ቢኒ ባሉቻው ደህና ዋሉ ጋይስ። እንዴ ኧረ አላውቅም አልኩኝ እንጂ ምን ሆናችሁ? ኧረ ይደብራል። አሰደብከኝ። አሰደብከኝ። ይቅርታ። አይ አንቺ ሲጀመር እንትን እኮ ነው። አንቺ ለሁሉም ለምን አንቺ ደግሞ ቢኒ ተናገረኝ ብለሽ ቢኒ ምን ያውቃል? መካነ ኢየሱስ አይደል? አይ ተው ቢኒማ ወንድሜ ነው። ተው እኔ እንደፈለገ ነው ይናገረኝ። ግን አይ ቢኒን ምንድነው? ተው ይሁን በቃ ቢኒን አትናገርባት። አትናገረው። አይ አንቺ ትሻያለሽ ብዬ ነው ከሱ። አይ ቢሆንም ቢቆጣኝም ችግር የለም። እንደ ወንድም ነው የተቆጣኝ። እኔ አልደበረኝም። እናንተ እንዳትናገሩ እሺ። በቃ አንቺ እንዳይደብርሽ ነው። እኛ ችግር የለውም። እሺ በቃ ችግር የለም። ለማንኛውም ባይሆን ናታን ምንም ምንድነው ብርጌድ የሌለው ወታደር ነው የሚባለውና ናቲን ጭመቁት። ወይ ቸርች የለው ወይ ምን የለው ወይ ዛሬ ሄደው ወይ እዚህ ያልሆነ እሱን ጭመቁት። ባይዜ ቤቲ ነው ቸርች ባይኖር እኮ አሁን እኮ የሚሻለው እኮ አንዴ ናት አንዴ አሁን እኮ አንቺ እኮ መካነ ኢየሱስ ሆነሽም እኮ የመካነ ኢየሱስ ነገርም እንዳትናገሪ እኮ መፍራት ጀመርሽ። እዚህ ሚዲያ ላይ እኮ ማን አረብስማ ምንም ፈራው። አሁን ለምሳሌ በቅዱስ መስቀል ምልክት ለምሳሌ ምንድነው ታማተቢያለሽ ምናምን ነገር ሰላም ነው። ወይኔ ደሜ በስማ ጊዜ ካይ አረ ደሜ በጣም ነው የምታስቀይም። ለማንኛውም በቃ አቴ መጽሐፍ ነይ ቆይ የምር ይደብራል። ምን ደሜ ምን የሰራኩብህ ነገር አለ እንዴ? ኢየሱስን ሰርቀሽዋል። ነይ ተመለሺ። ደሜ ከሲሶ ጋር ወደዛ አካባቢ ከመጣ እንደውልሻለን ዛሬ። እሺ ዛሬ እሑድ እኔ ወደ ማታ ሜቢ ወደ ማታ። አሁንማ አንወጣም ትንሽ እንቆያለን። ግን እስቲ ቆይ እነዛ ከመሆኑ በፊት ግን ታያለሽ። ከመደወላችን በፊት ግን እንጠይቅሻለን። እንደውል እንጠይቃለን። እሺ ምን ጠይቀኝ አኬ? አንቺ ለምሳሌ መካነ ኢየሱስ እንደመሆንሽ ይሄ በቅዱስ መስቀል ምልክት ቆይ አኬ እኔ ልግባ ወይኔ ወረደች በጌታስ። በዚህ አጋጣሚ አኬ ከታች ከስውሯ ማርያም ምስክርነት አለኝ የሚል አለ። ሲስ አስገባኝ እያሉ ነው። ኧረ ቆይ አንዴ ፓፓ አንቺ ደግሞ አሁን ኧረ አኬ ቅድሚያ ለኛ ይሰጣል። ፕሮቴስታንት ቤት እኮ ነው ቅድሚያ ለኛ ነው መሰጠት ያለበት። ኧረ እኔ ቀድሞ ወለው አኬ እንዴት ናችሁ? አይ እኔ ቻው ብቻ ነው ማለት ነው። ሰላም ቻው ብቻ። ባይ ባይ ብቻ ተደባደቡ። እንዴት ናችሁ? ሁላችሁም ሰላም ብያለሁ። ናታን ቻው። ዛሬ ቻው ናታን። እሺ ናቲ አይ ቆይ ልጨርስና ታወራለህ አንተ። ዛሬ በእኛ ቤተክርስቲያን 76 ሰው ጌታን ተቀብሏልና እግዚአብሔር ይመስገን። ምን አልሽኝ አባ? አልጨረስኩም አኬ አልጨረስኩም። ልጨርስ። አዎ አይ እኔም ሰምቻለሁ አኬ። እውነቱን ነው ሰምቻለሁ። አልጨረስኩም። ከቃልዮት ወደ ሙሉ ወንጌል ከቃልዮት ነው። ከቃልዮት አንዴ ላውራ። ይቅርታ ጥያቄ አለኝ። እሺ ፓስተር በማረግ ይበቃ እናቱ አንዴ ፓስተር ይቀጥል። 76 ነው የተቀበለው። ደሞዝ እኮ ነው አኬ ደሞዝ ደሜ አንተ ራስህ ታውቀዋለህ እኮ 76 ሰው ትንሽ ሰው እንደሆነ ታውቃለህ። ከዛ በላይ እንደሚቀበሉ ደሞዝ የተቀበሉ ሰው አንዴ ሁላችሁም ይታርጉና ፓስተር ይቀጥሉ። ሰላም ለእርሱ ይሁንና። ሰላም ላንተ አኬ፣ እንዴት ነህ? ይመስገን አምላክ አለን። እግዚአብሔር ይመስገን። ቅድም ልጅቷ ደህና አድርጋ ጨምቃለች።
በጣም አስደስተኝ ነች። ያው አብረን እናመልካለን ብላለች። እንግዲህ ብቻዋን ራሱ ህዝብ ናት አልኳትም እንዴ እሷን አምኛለሁ። አፈር ቀድሜ ነው ያበላች። ባይዞ የገባሁት ሰላም ለእናንተ ነው። ድጋሚ መምህር ብርሃኑን አይቼ ነበርና ወጥተዋል። አክቹዋሊ አንደኛው እሳቸው ጋር ነበረ። በፊት መምህር ብርሃኑ ጎበና የሚባል ስም አቅ ነበርና እሳቸው መስሎኝ ብዙ ቀን እንትን አልኩኝ። አሁን ግን ዝም ብዬ ጎግል ሳደርግ ሌላ መሆናቸውን አወኩኝ። ኧረ የምር ብዙ ጊዜ እሳቸው ይህ ሰውዬ ቀስ ብሎ ብርሃኑ ነጋ መስሎኝ ብሎ እንዳይባል አኪ ማርያምን ይወለ ብርሃኑ ነጋ ነው ይወጣልኝ። መጀመሪያ ማርያምን አለባን ሰርች ሳረግ የምሬን እኮ ነው። መምህር ብርሃኑ ብዬ ሰርች ሳረግ ብርሃኑ ነጋ ነው ይወጣልኝ እና አንተ ልጅ ጸጋህ እንዴት ነው ብራዘር? ማርያምን ጠርተህ ምንም እንዳታወራባት ያውላሽ። እሺ ማርያምን ትላለህ እንዴ? ምንም እንዳታወራ በቃ። ቆይ እንዴ ደም ይቆይ ተው እንጂ ላውራበት። እሺ ወደ ዋናው ጥያቄ ልግባ። አኪ ለምዶበት ነው። እሺ ለምዶብኝ ነው። በቅርብ ነው ፓስተር ምንድነው መሰለ አኪ እንትን ዌብሳይት እየሰራው ነው ታውቃለህ። ቀጥታ ፓስተር ስትሆን እሺ ዌብሳይት እየሰራው ነውና እሺ ምንድነው እሱ የቤተክርስቲያን መጽሐፍትን ነው እንትን ማለት ነው ማስቀመጥ ፈልገው የአባቶችን መጽሐፍት ምናምን ነገር እና ያሉትን ጠቅላላ መጽሐፍቶች ዌብሳይት ላይ ማስቀመጥ ፈልጋለሁ እና ሰርቼ እንዲ ሃርድ ኮፒ እንትን ሶፍት ኮፒዎችን እንዲ ቴክስት ምናምን ፖስት ምናምን ነገር አይደል እና ቴክስቶችን ሳይሆን ሊትራሊ እንትኖቹ ሶፍት ኮፒ መጽሐፍቶችን ማለት ነው። እና እነዚህ መጽሐፍቶችን እንዴት ነው ማሰባሰብ የሚችለው የቤተክርስቲያን መጽሐፍቶች ማለት ነው? እና ደግሞ ይፈቀዳሉ ወይ እንዲ ፎር ፍሪ ናቸው? ተባበረው ወይስ ምን ይሻላል ጋይስ? መጀመሪያ ሰብስበውና መጀመሪያ ቢያነባቸው አሪፍ ነው። ከመልቀቁ በፊት አንብባቸው ክርስቲያን ቢሆን ጠይና እንዴት ነው የሚሰበሰቡት? ይዞ እኮ እሺ ናቲ የተሰበሰቡ ዮኒ የተሰበሰበ ካለ ብትሰጠኝ እና ግን ፍሪ ናቸው ይቻላል ማለት ያኔ አሉ በጣም በርካታ አሉ። ቴሌግራም ላይ ታናቸው አሉ። ግን የኮፒራይት ኢሹ ምናምን የሚነሳባቸው ነገሮች የሉ። ዌብሳይት ላይ እንደዚህ ነገር ያስቸግራል። አንዳንድ መጽሐፍቶችን እኮ ማግኘት አትችልም እኮ ከቤተክርስቲያን ውጭ አንዳንድ መጽሐፍቶች ማግኘት ትችላለህ። ያኔ እንጃ እንትን የግዢ ምናምን ካልሆኑ በስተቀር እኮ ዌብሳይት ላይ ያሉትን ካልሆነ በስተቀር እስቲ ወንድማችን ጋር በዚህ ለሀሳብ ብትሰጥበት። ጋት አረሲስ ምንድነው ወይ ጋቲ ወይ ፓፓ እኔና ሁለት ጥያቄ አለን ግን ይሄን ጥያቄ መልስልን መጀመሪያ። እሺ ወንድማችን ላይብረሪ መክፈት ይፈልጋል። ኦንላይን ነው ወይስ መሬት ላይ አለ? ምንድነው ሙድ የምትይዙት? ጥያቄ መልሱልኝ እንጂ። አይ ጥያቄው ትክክለኛ ጥያቄ እኮ ነው። መሬት ላይ ያለ ነው ወይስ ኦንላይን ላይብረሪ ነው ጥያቄ? ኦንላይን እንትን ሶፍት ኮፒ ይኸውልህ ጋዲ አሁን የገባው መሰለኝ ዌብሳይት ነው የሆነ ኮፒ መጽሐፍቶችን ይኸውልህ ጋዲ እኔ አሁን ለምሳሌ ዌብሳይቶችን አይቻለሁ። አሁን ለምሳሌ ካቶሊኮች ምናምን ብዙ ጊዜ እንትን የአባቶች ትምህርት እንትን የሚባልበት ቴክስት ነው እንዴ ምናምን ቴክስቱን ነው የምታየውና ሶፍት ኮፒ መጽሐፍቶች አፕሎድ ተደርገው ምናምን አላገኘሁም። እነሱ ደግሞ አብዛኞቹ የሚሸጡ ናቸው። ሌሎች እንትን ላይ የሚገዙ ምናምን ነገሮች አሉ መጽሐፍቶች። ግን እኔ አሁን የራሴ እንደዛ መጽሐፍቶችን አሰባስቤ አንድ ዌብሳይት ላይ ማከማቸት ፈለኩኝ ካታጎራይዝ አድርጌ ማለት ነው የቤተክርስቲያን መጽሐፍቶች። ስለዚህ ይሄንን ለማድረግ አንደኛ መጽሐፍቶችን በዚህ ደረጃ አገኛለሁ ወይ፣ ሁለተኛ ደግሞ ፍሪ ናቸው ወይ አያስጠይቀኝም? መጽሐፍቶችን ዝም የራሴ ዌብሳይት ላይ ሳስቀምጥ አያስጠይቀኝም ወይ ነው የኮፒራይት ኢሹ ነው ማነሳው። ኮፒ የሆነ የመንግስት አካል አለ ብቻ የሆነ ፍቃድ የምታወጣበት እኔ እስከማውቀው ድረስ ዌብሳይት ለዌብሳይቱ ነው ዌብሳይቱን ላውንች ለማድረግ ኦፍ ኮርስ አይ ዌብሳይቱን ላውንች ለማድረግ ለዌብሳይቱ ችግር የለውም። ፍቃድ አስፈልገው አባቴ ኢንሳን ጠይቆ ኢንሳ ይመልስ እንዲያረ ደምረው ልጅ እኮ የምሩ ነው እየቀለደ አይደለም። የምሩ ነው በእናትህ አንተ ፓስተር ነኝ አሁን ነው ወደ ጴንጤውን ኩት አለ ከኦርቶዶክስ ይሄንን ነው እንጂ ማናገር የምን መጽሐፍት ምናምን ወንድም የሚበጀ ህይወት የሚሆን
አሁን ደሜ ተመልሶላል። ወደ እኔ ጥያቄ ስሜን ይዟል እኮ አልኳችሁ። በጣም ነው ስጠቅ ያለኝ። አመሰግናለሁ አባቴ አመሰግናለሁ። እንደዚህ አኬ በቅድሙ ጉዳይ ምን አጣራ ደውልኝ። በቃ እኔ ልወጣ ነው። ኧረ ጋዲሳ በሉ ጋዲ ምን አልሽኝ? ስሚ ደግሞ ጋዲ ወይ ያራዳልች ምንድነው ከታች ኮሜንት ላይ ምን እንትን ይሄ ፓስተር አንተነ እንትን አድርገህ እሺ እንትን ኮንታክት አድርገኝ ቴሌግራም ላይ ልክልሃለሁ መጽሐፍቱ እንትን ምንድነው ከታች ዲቤት አለ። እሺ ወንድሜ የምን ዲቤት? እኔ ያንተ ማን እንጃ እኔ ሰሞኑን ዲቤት አለው ምናምን ይሉኛል። እኔ አይ ቀደም የሆነ ሰው ኮላውት አድርጌ ነበር። ጠዋት ስናወራው ነበር የሆነ ስልክ ተደዋውለን ስናወራል ነበር። የሆነ ሰው አላነሳውልክም? እሱን ኮላውት አደረኳት። ጭንጭስ ላይቭ ከፍቼ ነበር። አይ አንቺ በኋላ ቀርንሽ ሰው አንዴ ባወጣልህ ስም እንዳልጠራ ብራዘር አተሰራት ኮለሩ ባወጣስና ትሩ ኮለሩ ባወጣስና እውነትም ትሩ ኮለር ደውሉ በቃ ለማንኛውም አኬ ደግሞ እቤት ና ጋዲ በቃ ተደዋውሉ ከዮኒ ጋር አብራችሁ እኔ እና አንቺ አብረን እንወጣለን። ምን አሁን ደውልልኝ ለደም ደውልልኝ በቃ የት ነህ? እቤት ነህ እንዴ? እኔ ቤት ነኝ። አራራ አኬ በውስጥ በምንድን ነው የማገኘህ? ሶሪ ቴሌግራም ኦኬ ቴሌግራም አካውንት ከሌለ ዝም ብለህ እዚሁ ጻፍልኝና ወይ ሜሴጅ ሪኩዌስት አድርግልኝና አየዋለሁ። አሁን እዚሁ ላይ እሺ ሰሞኑን ቴንክ ዩ ልደት ገባ ልጁ ወደ ቤቱ። ይሄ ሩብስ በይታ ደምዋ ምን አልሽኝ ታዲያ? አይ ተሙን ተዋት። ደም ያለ ብሩሽ ነው አባቴ ትላንት እንዴት ነበር? የትላንትናውንስ አስከልሚኝ በእናትሽ። አሁን ደስ ይላል። በዚህ ሰዓት ላይ ማለት በትልቁንና አስከልመን በእናትህ በሾርት ከት እኮ ነው ያየሁት። ጌታን የሌለ ነው ሪከርድ ያደረጉታል እዚህ ጋር። ኧረ ደስ ነው የሚለው እናቴ። ለዛ እኮ ነው ፓፓ ይሁን ያንቺን እኮ ነው የላኩልሽን። ዘፈኑ ያ አላማው ይገባቸዋል። ሲሶ ይላል። አዎ እንዲጠረጊው እንጂ አባ መጀመሪያ እኮ ሌላ ሰው መሰልከን እንዴ? ሚውት ነው። አዎ ሲሶ አዎ ተው እባክህ አንተ እስቲ አትንገሩ። ትንሽ እስቲ ይሄድበት እስቲ ድክም እያለች ነው እያወራች በሳይት ሚውትን አንሳ እባክህ። ሚውት ሆነ ይደክማል። ቀጥልበት ጎበዝ፣ እየሰማን ነው ሲሶ። ቀጥል። አረ ሲሶ እንደዛ ነው እንዴ? እውነትን ነው? እኔ እኮ ውሸት ነበር ይመስለኝ እኮ ማን ያለው? ቆይ ማን ያለው? ሲስ ማን ያለው? ቆይ አሱሪያ ጠብቂው ደምዋ በላይ ስትይ እንደቀረሽ እስታጋረገ ልደትሻ እንዴት ናችሁ? ኪንግ ናታን አማን ናችሁ? አኬዋ ፊስ ነው። ካሜራውን ስጠርገው ከታች ማይክ ውስጥ አካላረገም አረጀስ በዚህ ትደሰታለህ? እኔ እኮ በጣም ትመቸኝ ሲስ። አረ ቆይ እስቲ አንዴ ለምንድን ነው የማይከፍተው? በጌታ ቆይ ላሳያችሁ። ምን? ኧረ አንተ የምርህን ነው እንዴ?
ምን አዮን ይፈራል? ምንድን ነው? እቤት ቁጭ ብሎ እኔ ላይ ቪዲዮ ይሰራብኛል። አርገው ነገር ያለ ነው ዳው ነው ይሁን ይታይ በጌታ ግን በጣም ረጅም ጊዜ ነው ቤት ይገዝት የላከችው። አንዴ ቆይ ከከፈትኩ ጀምሮ ስለሆነ እንትን ይለኛል። ያው ታውራ አኪ እስኪመጣ ጋይስ ታፕ አድርጉ። ምንድን ነው ስታክ የሚያደርገው? አረ ይሄ ገዳሙ ማንጋ ነው። ሰዎች እኔ እኮ ግራ ገባኝ። ቤቲ ኔትወርክሽ ነው በጣም ሞክር ያለው ነው እንግዲህ አኬ ቀይ አብርቶባል ኔትወርክ። አረ እታች አውርዶ በቃ ኔትወርክ ነው። እታችሁን በቃ አኬ ኔትወርክ ነው። ምን እታች አውርዶ አሁን ካሜራ ክፈት። አረ ሲስ ኔትወርክ አይሰራም። በቃ አንተም ዝጋ ቤት ራስ አይደል እንደዚህ አሁን ክፈት ያልኩ ያማር እንዴ? አረ ካሜራ ራስ ክፈት ተፈራዋቂ አሁን ገብቼ ሳይው አልቻልኩም። ድጋሚ ሰሞኑን አይታል አንድ የሆነ ቪዲዮ ነበረ እነ ባሮኬ እነ ኢዮባ እነ ዮኒ ምናምን ነገር መንገድ ላይ ፕሮቴስታንቶችን እያስጨነቁ ምናምን ነገር መንገድ ላይ ወንጌል እኮ ተጀምሯል። የታሪክ ወንጌል ሲሰረጭ በመንገድ ላይ እኮ አለ እና ለዮኒ የተሰራ ነው። እስቲ መልስ ምቱን ታያለህ ምን እንደምሰራለህ። ዮኒ አንዱን ፕሮቴስታንት መንገድ ላይ ጨምቆ ስትመለስ በቃ አታነብማ ቤት ቁጭ ብለህ ነው የምትሰራው። ትክክለኛ የሆነ አካሄድ ነው የሰውየው ነው። ሌላ ነገር የተቀያየረው ሰንሰለት አደረገ እንጂ ራሱ ነው ያለኝ። ሲሶ አረ ግን አታስተካክል ጋይስ። ነገ የምለቀውን የአኬን ቪዲዮ ሪፖስት ታደርጋላችሁ። አይ ኢዮባ ድገሙ ይላል። አንተ ወንድማችን ኢዮባ ይደገም እያለ ነው እና ትክክለኛውን የዮኒ አካሄድ እሱ ገብቶ ያሳየናል። በኢዮባም ይሰራል። ኢዮባ ጨምቃ ስትመለስ ያለውን ነገር ነው። ኢዮባ ድገሙ እያለ ነው። እስቲ ድገሙ እስቲ ድገሙ። ባይዜ ጋይስ ይሄንን ደግሞ ሪከርድ አድርጋችሁ እንዳትለቁ ደስ አይልም። እንትን በሌላ እንትን አድርጊ እዛው ቴሌግራም ላይ ለቀላችሁና ወይ እሱን ትለቃላችሁ። በሌላ እንትን ይሄ ዘፈኑ ግጥሙ ምናምን ደስ አይልም። ምን በሌላ አይ ግጥሙ ደስ አይልም። ማርያም ደስ አይልም። እና አጋጣሚ ይሄ ስላገኙት ብቻ ነው ላይ የጻፍኩበት እንጂ ደስ አይልም። ይሄ ከታች ሄዱ ይለጠፋል እያለች ነው። አረ ዘፈኑ መልክ እኔ እኮ በጣም የሚገርመኝ ነገር ማለት ነው አኪ የሆነ ነገር አምጥቶ ይለጥፍና ጋይስ እንዳትለቁት እሺ የሚለው ነገር ከስር እና ምን ያርጉ አኪ ፋውል ማውዝ አለውና ይደብራል። ለዛ ምን አሽኛ ባ ሙዚቃው ፋውል ማውዝ አለው። ኢዮባ ኔክስት ያንተ ነው እያለ ነው። ኢዮባ አቡ ጨምቃ ስትመለስ የኢዮባማ ይለያል እንዴ ቪዲዮ ላይ ራስ አላየም። እንዴት ናችሁ ጋይስ? ኢዮባ ደህና አደርክ እንዴ? አለን እንዴ ነሽ? ምንድነው ቁም ነገር የለም እንዴ? 1700 ሰው አስቀምጣችሁ ቀልድ አወታ ማብዛት ልትሳደብ ነው እንዴ? ገባው ጀግና ኢዮባ እውነቱን ነው። ትምህርት ቢሳደብ ነው በሳ ኢዮባ ዮኒ ግባ ዮኒ ያመጣበት ነገር አንቺ መቼ ነው ደግሞ ሃይላንዱን ጥለሽ ሰንሰለት ያዘልሽው? እኔ እኮ ይዘለት አላየሁሽም። አይ አኬ አንተ ነህ በቃ መቀለጃ አረክ አንተ ቤቢ። ኧረ ወይኔ ይሄኛው የሚሰራው እንትን ነው። ይሄ ባህታዊነን የሚሉ አሉ። በሶኮ ባህታዊያን
እነዚህ በሰንሰለት ራሳቸውን መንገድ ላይ እየቀጠቀጡ የሚሉ ኧረ ለእነሱ ይሰራ በይሄ ነገር በዚህ ሃይላንዱን ጥለሽ መች ነው ሰንሰለት ቅዳሴ እየተቀደሰ ምናምን ማለት ነው። ቸርች ምናምን አንዳንድ ጊዜ አይታችሁ ከሆነ ቅዳሴ እየተቀደሰ ወይ እዛ ትምህርት የተሰጠ ምናምን ለብቻቸው የሆነ ገለል ብለው የተወሰነ ሰው ሰብሰብ አድርገው ራሳቸውን በድንጋይ በሰንሰለት ምናምን እየቀጠቀጡ ሰውን ዝም ብሎ ሰብሰብ አድርገው የሆነ ትርኢት የሚያሳዩ ሰዎች አሉ። ባይዚ አይመቹም እና እነሱ ላይ ነው የምንሰራባቸው። በድንጋይ ራሴን ከቀጠቀጥኩኝ በኋላ አንድ እንትን ብዬ ነው ይሰራበታል። ደግሞ ሁሉም ይሰድበኛል ልትል ነው ደግሞ ነካክተህ እነሱም ደጋፊ ናቸው። መኪና ውስጥ እኮ ከዛች በኋላ ከእንትና በኋላ ራሱ አራኪ ቀጣይ ፋንግስ አይደለም የምትባለው ሌላ ስም ነው የሚወጣል። እንዴ በጌታ እኔ እነሱ ደጋፊ ካላቸው ይገርመኛል። ክርስቶስ እስቲ ነገር ግን በታኪ ኧረ በእናትህ ተወኝ። እሱ እኔ ሰለቸኝ። እሱ መዝሙር አሁንስ በስመ አብ እኔ እኮ እንደዚህ አይነት ነገር ባደረኩ ቁጥር እኔ እኮ የምቀጠቀጠው ነገር እኮ ግራ ነው የሚገባኝ። መለስ ብሎ ደግሞ ይሄ አቴንሽን ሲከር ይሏል። እኔ እየተጠላሁበት ለራሴ እየተቀጠቀጥኩበት የሆነ ነገር ባነሳው ቁጥር ኧረ እነዚህ ተዋቸው ይመቻቸው። ተዋኪ ሌላ ችግር አታምጣብን አላለም ይዘር ኧረ እነዚህ ዝም ብለው ናቸው በጌታ እናንተ እነዚህንም አትደግፉ በጌታ። ኧረ በስመ አብ አንተ እነዚህን የሚደግፍ ክርስቲያን ካለ አስቸጋሪ ነው። የቶቹን ባህታዊዎቹን እነዚህ ያው የራሳቸውን በሰንሰለት በድንጋይ ነው እየቀጠቀጡ የሆነ ቦታ ላይ ማለት ኖርማል ባህታውያንን አይደለም። እነሱ በሰባቱ ህይወትን የሚመሩ ሰዎች ሊኖሩ ይችላል። አሁን እነዚህ በየቸርቹ እየመጡ በር ላይ ይመጡና ወደ ቤተክርስቲያን የሚመጡትን ሰዎች ወደ እነሱ የሚስቡት ሰዎች ማለት ነው። ኧረ በስመ አብ እንደሚያስጠሉ አንተ ላይ የሚደርሰው ነገር በዚሁ ከቀጠለ እኮ እንደዚህ መሆን አይቀርም። አንተ የሆነ ሰዓት ላይ አስባል ግርንግር ሰንሰለትን ይዤ ከዮኒ ሰንሰለትን ተበድረ አይደለም ከዚህ ቁመቱ ሰንሰል ይዞ አስበው ዮባ ኧረ የዛን ጊዜ እዛው ይበደራል። ከዛን ራሱን እየገረፈ አይመጣውም መቤቴ እንዴ የዮባ በቃ እና ትመጣለህ መቼስ። ትላንትም ዝም ብለህ ምንም እንትን ሳትል ሄድክ። በጣም እኔ ለሲሶ ያለ ቦታ ግራ ነው የሚገባኝ። አይ ዛሬ ይመጣል እኔና ሲስ መሀል ልትገባ ልትታቀሳሰብ አትድከም። እየሰማህ ነው? ይሰማል እዛ ሰፈር አዲሱ ገበያ ይሰማል። ዛሬ ካልመጣስ እሺ ዛሬ ካልመጣስ በዮባ መቼም ባይመጣ በዮባ አልሰማም። ይሄ ደግሞ ፋራ ዛሬማ አይቀርም ይመጣል። ያስቀረው ነው እንዴ? ልታስቀረው ነው እንዴ? ዛሬማ ይመጣል ምናምን አትልም እንዴ? አይ ለነገሩ የሲስን እንደዚህ አይነት ልበ ቀናነት አይቶ እዮባም አይቀርም አያስችሉም። ኧረ ሲጀመር ማሁን መጣው ብሎ ደውሎልኛል አይቀርም። ሲታችን ኧረ ቆይ እንዳለ ወንድሞች እስቲ እህታችን ታውራ። እህታችን ሱዛን ታውራ ነው እንዴ? ዮኒ ማን ነው? ቀጥይ እንዴ ዮኒ እህታችን ዮኒ ቀጥይ። ሰላም ነው? ኧረ ጨዋታ ሲዛ እህታችን ታውራ ዝም በሉ ይባላል። በቃ እሺ ዮኒ ቀጥይ ብሎ ማይክ ሚት አያደርግም። እኔም ልጀምር በቃ እዚህ ላይቭ ላይ ሮስት በቃ አይ በአካል ስንገናኝ ባይዚ ዮኒን ብዙም አንዳፈራትም። ለክፉ ለደጉም ብለን እርስ በርስ ይሆናል እንጂ እኛ አይደለ ሲሶ እንደዛ ነው መሰለኝ። ኧረ ዮኒ እንዴ አንዳፈራትም ከሰበሉ እንዴ ከፈለገች እኮ በግጥም ነው የምትወርድብህ እንዴ። ኧረ ከሷ ጋር በሩቁ ነው ተቀበል እያለች እኔ አንትሽን ነኝ እንዴ? አይ ዮባ ተይ ከዮኒ ጋር እኔ ማናችንም አንሳፈጥም። ይቅርብ በጣም ነው የምከብደው። ግጥም ቢጠፋባት ራሱ በዜማ ጽጌ እያለች ነው የምትወርድብህ። እኔ ከታች ጋር ዲደብል እያለን እህታችን እሺ ቀጥያ
ሰላም ነው። እንዴት ናችሁ? እግዚአብሔር ይመስገን። እኔ እኮ አልገባኝም። እስኪገባኝ ድረስ ራሴን ያዳመጥኩ ነው። እንዲገባሽ ነበር ማዳመጥ የነበረብሽ እህታችን። አይ ነው ገና መግባቴ ነው እና አይ ዶንት ኖ ዲስከሳችሁ ምን ላይ እንደሆነ ስላልገባኝ ዝም ብዬ እስኪ ልስማችሁ እያልኩ ነው። ለመስማት ነው እንደ ሪኩዌስት የላክሽ? ይቅርታ ለመስማት እንደ ሲገባኝ ነው የማወራው። መብቷ ነው ይቻላል። ንሳሉ ነው ባት ተፈቅዶላታል ለሷ ይቻላል። ቤሊጋ ሼር አድርግልኝ አንዴ። ቤሊጋ ከቤሊጋ ታውራ ኧረ ደሚ ክርስቲያን ናት እንዴ? አንዴ ነው እንዴ ክርስቲያን ናት? አዎ ታወና ደሚ ትላንት እንዴት ነበረ ግን እዛ ፕሮግራም? ኧረ በጣም ያበደ ነው። በጣም በስማ በጣም የሚገርም ደግሞ ለካ ከዛ ጀለስ ጋር ዘመር ናችሁ እና አንቺ አታውቂም እንዴ? ኧረ አላውቅም ነበር። በስማ ደስ ይላል። ጸዴን በእናትህ ያን እኔ ነኝ እኮ ያሳደግኳት። ኧረ የሚገርም ነው። ቤቴን ደስ ይላል በጣም። ብዙ ቤተሰቦች ከተመለስኩ በኋላ ብዙ ቤተሰቦችን እያገኘሁ ነው። በል እንዴ አንተ ታውቃለህ፣ በቃ ድንግል ማርያም ጸሎት እንደምሰማ ያወቁት በቃ እግዚአብሔር ሞገስ ሰጥቶኝ እነዚህን የመሳሰሉ በጣም ማቹርድ የሆኑ ሰዎችን ነው የማገኘው። በማስተርስ ነው የተመረቀችው። ባይገርም ሲስ ያውቃታል እኮ እዚህ ጋር አንተ አምጥራ እንጂ ስሟን ያውቃታል ነው እንዴ? አጌ ለከ ነው እንዴ? ኧረ ፓፓ ውሸት ነው በለኝ። ኧረ ውሸት ነው በለኝ። የሆነ ምን እየሰራሽ ነው እስካሁን? ምንም አልባነሽም እንዴ? እህታችን ዮኒ ብዙም እንትን አትልም። ይሁን ሂድበት። አሁን ራሱ እያወራን ነው። ያዩ ባላ ወደ እኔ እንዳይዞር ሲሶ በቃ እንውጣ በቃ ፕሪንሰስ ደሜ እያወራ ነው። ሊቀጥል በቃ በነካጅ ምን ነው ዮኒ ላይ ጨከንክ? ማን ነው? አንተ ነው። ሁለቱን ያወረድኩ አንተ አይደል እንዴ? እኔ ነው ወይስ? ሁለቱን ያወረድኩ አንተ አይደል እንዴ? ዮኒ ላይ ምን ነው ጨከንክ አልኩ። ኧረ እኔ እወርዳለሁ ራሴ። ኧረ እኔ ማንንም አላወረድኩም። አንተ ያማል እንዴ? ኧረ ሲሶ ታየዋል እንዴ? በዚህ ፍጥረትማ አይወርዱ። አኪ ሳልወርድ ቆይ አኪ ይሰማል። ትገርማለህ እውነት እንዴ? ስማኝ አኪ ወይ እፈልጋለሁ። ማን ነው? ኦኬ ናቱ ነው እንዴ? ናቱ እሺ ጻፍልኝ። 77 ታረገው ነው ናቱ ጌታን በመቀበል 77ኛ ሰው ሊያረግ 76 ነበሩ 77ኛ ትሆናለህ። 76 ሰዎች ዛሬ እኛ ቸርች ተቀበሉ ይላል። ደሞዝ ነው አላለም? ፕሪንሰስ አኪዋ ላይፍ ጠፍተሃል እኮ አትገባም እንዴ? ገባለሁ ነገ ገባለሁ። እስቲ ዛሬ ወይስ ነገ? ዛሬ ነገ ይሻላል ከይቅርታ ጋር። እሺ አትጥፋበት። እሺ አመሰግናለሁ። እሺ ዮኒ ሃፒ በርዝዴይ ነው። ቴንክ ዩ ፕሪንሰስ ቴንክ ዩ። ወይ ሲሱ እኔ የምልህ ወይ ሶስታችን እንቀመጥ በሰላም እስኪ። እኔን የሚሰይፉኛል አሁን እባክህ። እያወረዱ ነው እንዴ ሰዎች እንትኖች ሞዴሬተሮች? በቃ ዝጉ ነው እኮ እንዴ። ብዙ ሰዓት ተቀመጥን እኮ ሲስ። ኧረ ትላንትና እኮ ዮኒ በጣም እኮ አመለጠሽ። ማታ ተቀጠቀጥኩ እንዴ ነኝ
አረ ቅጥቀጣማ ትጠላለህ። እኛ ጀማ እኮ የሌለው ሰው ጉዱ ነው። ዛሬ በጣም ተደራጅተናል። እኔ ቀጥታ ትናንት እዛው ያለ ሰው ሲቀጠቀጥ ነበር። ማረም እኔ ትናንትና በጣም እኮ ንፈት ያልኩት ጌታን እንጂ ወይኔ እንዴ መሳቅ ራሱ ተከለ እኔ ቀጠቀጠኝ። በቃ ዝም ብለሽ ብቻ ምልክት ስጪኝ። ትናንት እዛ የነበረ ሰው ነበር ሲቀጠቀጥ የነበረው ትንሽ በቦታው ያለ ሰው እንደዚህ ተጀመረ እንዴ? እንደዛ አሪፍ ነው እንደዛ በፈጣጣው አይ ልጁ ተመችቶት ነው። አረ እንደዛውማ እንገዳደላለን። አኪ አሬ ማታ ይለያል፣ ጌታን የማታ ይለያል። እንግዳም ነበር። አረር በሉቻው አሁን ራሴን ላውርድ። አንዴ ቤቲ አንዴ ታውራና ትወጣለህ። አኪ ቤቲ አሁንስ አቤት፣ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ሲስ እንኳን ተወለድክ። በጣም ለፍቼ ነው የገባሁት ማለት ይቻላል። ያው እኔ ለምስጋና ነው የገባሁት። አኬ በጣም እናመሰግናለን። ብዙዎቻችንን እየቀየርከን ነውና እናመሰግናለን። መጽሐፍ ቅዱስ እንድናነብ ወደ ቤተክርስቲያን እንድንሄድ እያረከን ነውና አሁንም ቢሆን አትጥፉ። በጣም ነው የምንጠብቃችሁ። ማታ ማታ ላይ ቤታችን ውስጥ 3 ነን፣ ወጣቶች ነን። እናንተን ነው የምንከታተለው ሁልጊዜና ባጠፉ ደስ ይለኛል። ሁላችሁ የምታስተምሩ ስለ ቤተክርስቲያን ማለት ነው። እሺ እግዚአብሔር ያክብርልን። ቤቲሻ እናመሰግናለን። በጣም በጸሎታችሁ አስቡን። እናመሰግናለን። እሺ አንጠፋ። ጌታ ይርዳል። እሺ ሁሌ ነው ናቲ ከታቻለ ነገርው ነበር አግኝቼው ነው። እሺ ባሩኪ የለም ማሪድበት ነገር ባሩኪ መች ከእህቶች መልእክት ያስተላልፋል ወደኛ ባሩኪ አግኝተናል። አልነገረንም። አሁን እኛ ትላንት አግኝተነው ነበር። ብቻውንም ይዘዋ እንግዲህ አንድ ደብር ስለሆነን ይጠየቃል ካልነገራችሁ። እንዴ የት ጊዮርጊስ ጊዮርጊስ አዎ ናይስ። አሪፍ ደስ ይላል። እሺ እህቴ እኔ የምልህ ናቲ ከታች አለ። አኪ ናቲሻ ከባድ ሰው። ኧረ በእግዚአብሔር አንተ የተሰጠን ጸጉሩን ካስቆረጥነው በኋላ እኮ ጠፋ እኮ በዛው እኮ። እንዴ ጸጉሩ ካላደገ ጸጉሩን ነው አልሽ? ናቲ ጸጉሩን ያስቆረጥነው አልሽ? እንዴ አጠፋፉ ያስብላል። ናቲ አማን ነው። ሲሶ እንዴት ናችሁ? ናቲ እንዴት ነህ? ደህና እንዴት ነህ? አለኝ አኬ ዝም በል አንተ ዝም በል። እቃን አትወስድም? አንተ ጋር ያለኝን እቃ አምጣው እንጂ በጌታ። ኧረ እኔ ሸጥኩት እናቴን። ኧረ ላከው በጌታ። ልጁም እየጠየቀኝ ነው። እኔ እኮ ስንት ቀን ቴክስት አደርግልሻለሁ። ልክ ሳይወጣ ሲለኝና ቴክስት አደርግልህ። እንዴ እንደዚህ አይነት ጨመቃ የትም የለም። እኔ እኮ ግራ ገባኝ። እዛው አንተ ከሆኑ እንዳይቃርድ ናቲ። እህታችን ለብዙ ዓመት የተማረችበት ቻናል ሎጎ ነው እና ወደው አልሰጥም ማለችው። እንዲህ ብዬም እኮ ፈራሁኝ። እኔ በቤተሰብ መሀል እንዳልገባም ፈራሁ። እኔማ በቃ እናቴ ፈትቼ ሊሆን እንዲህ ወላሂ እያልኩኝ ነው። አሁን ውስዋስ ውስጥ ነኝ ሰሞኑ። እንዴ አላየሽውም እንዴ? ኧረ እኔ አላየሁትም። ታሽጎ እኮ ይኸው ስማ ካየሁት እኮ አሁን መሸጥ ምናምን የሚለው ሀሳብ የሚመጣልኝ የዛኔ ነው። ወይ አይ እንደዛ የሚደረግ አይደለም፣ ግን ጸዴ ነገር ነው። ያምራል። እኔ አይቼዋለሁ። በጣም የሚያምረው እንትን በፎቶ ልኮልኛል። ኦኬ አይ አሪፍ ነው። እንዴ እኔ አስተገረሽኝ። ቢሮ ውስጥ እኮ አሁን ሁሉም ሰው ጓጉቷል። ይሄ ነገር የሚፈታው መች ነው እየተባለ ነው። እንዴ እዛው ቢሮ ነው እንዴ ጭራሽ? እና ታዲያ ቤት ይዟል ሄድ ወይኔ ያረጋል። ዛሬ ታመጣዋለህ። ዛሬ ቢሮ ሄጄ ማለት ነው። ዛሬ ትልከዋለህ። አሃ እሑድ ነው ለካ። ይመች በቃ ነገ ትልከዋለህ።
ኧረ አሁን እኮ ስማ ገብቼ ሲሶ ልደቱ ነው ሲሉኝ አልገረመኝም። ሲሶ በጣም ደስ ይላል። በእናትህ እንኳን እኔ ተወልደ ራሱ አይመስለኝም ነበር። ታውቃለህ ተገኝተህ ነው እናት ምን ሆነ ነው? መንፈሴ ሐሴት አደረገ ትላለህ። በገዛ ቤቴ በቃ እንደዚሁ ናትሻ ጠፍተሃል። ኧረ አለሁ አባቴ። ተጠፋፋ ለነገሩ እውነትሽን ነው። ጠፍተናል። እስቲ እንገናኛለን ሰሞኑን የሆነ ሰዓት እንደ ባለፈው አምልጬ ደግሞ የሆነ ሰዓት በቃ በልና ምሳ እዚሁ የለመድናትን ሩዝ እንበላለን። እንዴ ጾም እኮ ነው አባ ሙድ ይዛል እንዴ? አሁን ማጾም ነው ትንሽ እና ሩዝ ጾም አለ እንዴ? አይ ተይስቲ አንቺ ሩዝ ስለዛ ምን ስጋውን ዶሮውን ቅቤውን ሊያስጨምቀን ነው ጃኪ ቅቤውን ሊያስጨምቀን አይ ጀለስ ከባድ ነው። እየለየን ሩዝን እንብላ አባ ከቺክም የአዲስ ስርዓት ልታመጣብን ነው እንዴ የመጣው? ፌቡ ቴንኪው። እኔ ጋር በጣም እየተቆራረጠ ነው ጋይስ። ቴንኪው በጣም